ሰከንድ ላይ አካባቢ ነው የፍቅር ግንኙነት የጀመርነው። እንግዲህ ማን ነው መጀመሪያ የጠበሰው የሚለውን አላስታውሰው። ጠዋት የሆነ ነገር ሀፕን ያድርግ እዚህ ሀገር ላይ የሆነ ኒውስ ከወጣ አንቺ ከህግ ጋር አጣቅሰሽ የሆነ ቪዲዮ ሰርተሻል። የስድቡ ማአት ልነግርህ አልችልም። ሜንሽን እደረግ ነበር፣ ዱዌት እደረጋለሁ፣ ስቲች እደረጋለሁ። ምንም ማውቀው ነገር የለም። እነዚህን ሁሉ ማስተካከል አላውቅም። ዝም ብዬ ነው ዘንቡ ብዬ የገባሁት። አነብና እንደዚህ ብዬ ለቀዋለሁ። አንቺም ወደ እስር ቤት ወርደሽ ነበር እንግዲህ ሰው ተሰሬ ነበር። አስረሽ ነበር። እኔ ሎየር ነኝ። እኔ ጠበቃ ሰብለ አሰፋ ነኝ ብዬ ነው የጀመረው። የፈለገ ነገር ብመስል የተመልካቾቼ እንትን አይደለም መሆን የለበትም አይደለም ተመልካቾች። እኔ ሞዴል ነኝ እንትና ብዬ አልመጣሁኝ። እዚህ ላይ ህጉ አሁን የብዙ ሰው ጥያቄ ህጉ በትክክሉ ያስቀመጠው ነገር አለ። ያ ሞመንት ማለት በቃ በጭራሽ የማያልፍ የእውነት በጣም የገለጽከው የሚመስለኝ እኔ ቀጥዬ እኔ መሞት ሁሉ የሚመስለኝ አይነት በጣም አስደንጋጭ ያው ለቤተሰባችንም በጣም እንትን የሆነ ነገር ነበር። ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። አሁን ዛሬ ከቢሮ ወጥቼ እዚህ ጋር የሚቀመጥ አንድ ሰው እየጠበቅኩ እገኛለሁ። በማህበራዊ ሚዲያ ንቁ ተሳትፏ ብዙዎች እናውቃታለን። ትጉህ ታታሪና ለስራዋ ቆራጥ መሆኗ በብዙዎች ዘንድ ተመስክሮላታል። የህግ ባለሙያም ናት። ዛሬ ግን ከዛ ወጣ ብለን የህይወት መንገዷን ያለፈችበትንና አሁን እያደረገች ያለችውን እንቅስቃሴ ሙሉ በሙሉ ለመቃኘት ሙከራ እናደርጋለን። ከጠበቃና የህግ ባለሙያ ሰብለ አሰፋ ጋር ቆይታ ይኖረናል ማለት ነው። በቆይታችን ሁሉንም እንድትከታተሉ ጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። አዲስ የምስራች ከቴምር ሪል ስቴት በጉጉት ሲጠበቅ የነበረው አዲስ ሳይት ለሽያጭ ቀርበዋል። በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ባለ 2 መኝታ 5.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም 4 ኪሎ ከጥይት ቤት ወረድ ብሎ ከ80 ካሬ እስከ 152 ካሬ የሆኑ ከባለ 1 እስከ ባለ 3 አማራጮችን እንዲሁም በገላን የንግድ ሱቆችን ይዤ መጥቻለሁ ይላል ቴምር። ግንባታቸው በ2 ዓመት ከ6 ወር የሚጠናቀቅ ሲሆን 100% ለሚከፍሉ የ35% ቅናሽ ተዘጋጅቷል። ለበለጠ መረጃ በ0987 07 6900 በ0920 35 0923 እና በ0944 20 1554 ላይ ይደውሉ። እንግዲህ ተመልካቾች በመግቢያ እንደነገርኳችሁ ነው አሁን ከሰብሊ ጋር ተገናኝተናል። በጣም ደስ ብሎኛል። እኔም በጣም አለምሰገድ በጣም አመሰግናለሁ። እኔም በጣም ደስ ብሎኛል ተመልካቾች። እሺ እንግዲህ እኔ ያው ስላንቺ ሳስብ ብዙ ነገሮች ወደ አይምሯችን ይመጣል። ቅድምም ከባልደረቦችም ጋር በቀደመውም ጊዜም እያወራን ነበር። ለስራሽ ያለሽ ታታሪነት ለካ ሰው እንደዚህ በዚህም ደረጃ በጣም ኮሚትድ መሆን ይቻላል እንደሚያስብል ነውና ወደ ስራሽ በኋላ መጣለሁኝ። ግን ሰብለን እስኪ እንተዋወቃት። እኔም በመላው ዓለም ያሉ ተመልካቾቼም ትንሿን ሰብለ ይወቋት እስኪ። እሺ በጣም አመሰግናለሁኝ እድሉን ስለሰጣችሁኝ ዮሃ ሚዲያ አለምሰገድ። እንግዲህ ሰብለ እዚህ አብነት ተወልዳ ያደገች ከዛም በኋላ እንግዲህ ሃይ ስኩል እዚህ አናጋው የሚባል ከፍተኛ 4ን የተማርኩት። ከዛ በኋላ ጥሩ ነጥብ አምጥቼ አዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት ገብቼ በነ ፕሮፌሰር ጥላውን ተሾመ እነ ዘካሪያስ ቀና ፕሮፌሰሮች ጥሩ ተደርጌ 5 ዓመት 4 ዓመት ሎ ስኩል ከዛ ደግሞ 1 ዓመት ያው ፍሬሽማን ቆይታ ነበረኝ። ከዛም በኋላ ማስተርስም እንዲሁ አዲስ አበባ ዩኒቨርሲቲ ተመሪያለሁ። ከዛ በኋላ እንግዲህ ከፍርድ ቤት ረዳት ዳኝነት ጀምሮ የተለያዩ ቦታዎችን ስሰራ ነበር። የግል ኮሌጆች ጋር የማስተማር እድል ነበረኝ። ዓለም አቀፍ ድርጅት የአሜሪካ ድርጅት ውስጥም ስሰራ ነበርና ከዛ በኋላ እንግዲህ ላለፉት 14-15 ዓመት ደግሞ የጥብቅና ፈቃድ ኖሮኝ የተለያየ ስራ ስሰራ ነበር። እንግዲህ የጥብቅና ፈቃዱንም ይዤ በጣም በጀንደር ነገር ላይ ነበር የበለጠ ፓሽኔ። በሴቶች መብቶች ዙሪያ በብዛት ሌሎች ነገሮችን ነበር የሚሰራውና በዛም ሂደት የኢትዮጵያ ህግ ባለሙያ ሴቶች ማህበር ቦርድ የመሆን እድል ነበረኝ። አሁን ደግሞ እንደምታውቁት ትምራን የምትባል
በሴቶች የፖለቲካ ተሳትፎ ላይ የምትሰራ ድርጅት አለች። እሷን እኔና ሌሎች 8 ሰዎች ነው ከዛሬ 5 ዓመት በፊት የመሰረትናት። በዛ ድርጅት እንግዲህ በዋናነት ሴቶች በሀገራቸው መጻኢ ዕድል ላይ ፐብሊክ አድሚኒስትሬሽን ላይ የራሳቸው ተጽዕኖ እንዲኖራቸው በዛም አማካኝነት እየሰራን እንገኛለን። እንግዲህ ላለፉ 7-8 ወራት ደግሞ በቲክቶክ ስለ ህግ ግንዛቤ እየሰጠሁ እገኛለሁ። ይሄው ነው ባጭሩ። እና ባለትዳርና የ3 ልጆች እናት ነኝ። ቬሪ ኢምፖርታንትሊ ማለት ነው። እንዴ ዋናው እሱ ነው። የተዘነጋ ነገር በነገራችን ላይ ተመልካቾች ያው ብዙ የማናውቃቸው ያላወቃችኋቸው አንዳንዴ ያው ሚዲያ ላይ ስንሆን ያው ስራ አሁን ለምሳሌ አንቺ ስራ ደግሞ የበለጠ የህግ ነው፣ ሲሪየስ ነውና ያኛውን ፓርቲሽን ነው የሚያውቁት። ብዙ ተመልካቾች ያን ሲሪየሱን ፓርት ነው የሚያውቁት። በነገራችን ላይ ዳይረን ሌዲን ታቋታላችሁ መቼም ብዙዎቻችሁ አይደለ? ኤልሳ አሰፋን የዮሐም እንግዳ ነበረች እንደምታውቁት። እህቷ ሰብለ አሰፋ ሌላኛዋ ታታሪ ከዛ ቤት ውስጥ እንግዲህ እንደዚህ ጠንካራ በጣም ታታሪ ለሀገር የየራሳቸውን ድርሻ አሻራ ያኖሩ ልጆች ናቸው እንግዲህ የወጡትና ሰብሊ እንደው ቅድምም ልጅነት ያልኩሽ አንድም ማውራት የምፈልገው እሱን ነው። ተመሳሳይ ነው አይነው እንደ ከኤልሲ ጋር ያው አንድ ላይ ሰፈሩ ምኑ ተመሳሳይ ነውና ስለዚህ እንግዲህ በትንሹ ነው ያለፍሽው። ወደ እኔ አሁን ወደምፈልገው መቼም ወደ ቤተሰብ ህይወት ልምጣ። እንዴት ነበረ የመጀመሪያ ትውቃችሁ ከልጆች አባት ከባለቤት? ከልጆች አባት ጋር ሎስኩል የተዋወቅን ሎስኩል እያለን ነው። ሎሰከንድ ላይ አካባቢ ነው የፍቅር ግንኙነት የጀመርነው። እንግዲህ ማን ነው መጀመሪያ የጠበሰው የሚለውን አላስታውሰው እውነቱን ለመናገር ግን እኔ ሰብለ ነኝ፣ እሱ ሲሳይ ነው። ጎን ለጎን የመቀመጥ እድል ነበረ እና ከሰከንድ ይር ጀምሮ ሎ ስኩል ከገባ ማለት ነው ከ3ኛ ዓመት ዩኒቨርሲቲ ውስጥ ጀምረን ፍቅረኛሞች ነበርን። ከዛም በኋላ ዲግሪ ከዛም ማስተርስ ገብተን ክላስ ስንማርም አንድ ላይ ነበርን እና በጣም ማቀውን ሰው ነው ያገባሁት። በጣም ደስ የሚል ትዳር ነው ያለኝ። በጣም ከምንም ተነስተን ነው አሁንም ብዙ ነገር አለን ለማለት ሳይሆን በቃ በጣም ደስ የሚለኝ ከልጅነቴም ጀምሮ የሆነ እንትን ነበረኝ። የሚገርም ለአባቴ የምነግረው ነበረ እና እኔ ፎቅ ቤት ያለው ሰው ብዙ መኪኖች ያለው ሰው አላገባም ምናምን እል ነበረ። የሚገርም አለምሰገድ ማለት እንትንም ወድ ነኝ አብሮክ የሚያድግ ሰው አብሮ ማደግ ፍቅሩ በንብረትም በሁሉም ነገር መልቲ እንትን ስኬት በሚያመጣ መልኩ ብቻ ይሄ በተደላደለ ነገር ሳይሆን አብሮ በማደግ ማምን እንዲውል ነበር። የሚገርመን እንደዛ ነው። በጣም ደስ የሚል አይነት አመጣጥ ነው ያለን ከባለቤቴ ጋር። ከዩኒቨርሲቲ ጀምሮ ነው ያው በዛ ነው ትውውቃችን። በዛ ነበር ትውውቃችሁ። ትዳር መቼ ላይ መሰረታችሁ? ትዳር አይ ቲንክ 2003 ነው። 2003 ነው። ወደ አሁን 15 ዓመታችን ምናምን ነው። 15 ዓመት 3 ልጆች። በጣም ደስ ይላል። እግዚአብሔር ይመስገን። በጣም ምን ቻሌንጅ አለው? ለምሳሌ ስራ አሁን የህግ ባለሙያ ሆነሽ በጣም ብዙ ኬዞችን ታያለሽ አይደል? ያንቺ እንደውም ከታች ጀምሮ እንግዲህ ከጥብቅናውም ከዳኝነት ከረዳት ዳኝነቱ ከሁሉም አንጻር ስታየው ቢዚ ነሽ በብዙ ነገር። የብዙ ሰዎችን ታሪክ ይዘሽ ትሄጃለሽ። ያንን ካልኩሌት ማድረግ አለ፣ ያንን የሆነ ነገሮች አሉና እንዴት አቻቻልሽ? ምን አገዘሽ? አንደኛ ተመሳሳይ ሙያ ውስጥ ነን ያለነው ማለት ደግሞ በአጋጣሚ የሚገርም እሱ ነው ኦልሞስት ተቀራራቢ ነው። ጥብቅና ፈቃድ ስናወጣ ግን እሱ ነው መጀመሪያ ጥብቅናውን የጀመረውና በሱ ያጋጠመን ነገር እኔን ደግሞ አስተምሮኝ ቶሎ እንዳልፈው ቻሌንጁን። ለምሳሌ እሱ ጥብቅና ፈቃድ እንዳወጣ በቃ ቀን ላይ ያጋጠመውን ጉዳይ ሁሉ ቤት ውስጥ ነው ይዞ የሚመጣው። ለሊት ራሱ ተኝተን በቃ ነቅተን ይሄ ዳኛ እንዲያርጎኝ በቃ ኦፌንድ ዶናለው በቃ እንትን ያረጋኛል ማአት ነገር እኔ ራሴ እስከሚሰማኝ ማለት ነው። ፐርሰናል አርጋው ገና እንደጀመረን ስለነበረ በቃ ከእንግዲህ ወርክ ላይፍ ባላንስ አልነበረውም እውነቱን ለመናገር። መጥቶ እንደገና ለሊት ሁሉ ተነስቶ ሲጨነቅ አብረት የግድ ትወያያል። ይሄ ጉዳይ እንዲሆነብኝ ነው ምናምን የሚልና በሱ በኩል ለኔ ምልህ ገባይ ነገሩ ማለት ነው። እንትን ይያልክ ይገባሃል ማለት አሁን በዛ ሁኔታ ብትቀጥል በርናውት ታረጋለህ። ስራው በባህሪው የህግ ሙያ በነገራችሁ ላይ በጣም ስትሬሲንግ ከሚባሉት ውስጥ ነውና እንዲሁ እንደው ተጠንቅቃችሁ ኮንሺየስ ሆናችሁ ራሱ እየሰራችሁት
በጣም እንትን ነው ብዙ ሱሳይድ የሚፈጸምባቸው ከሚባሉ ሙያዎች ነው። አስጨናቂ ነገር አለው ማለት ብዙ ነገሮች አሉት። ኬዞች ባላሰብክበት ፕሪዲክተብል ባልሆኑ ባልተገመቱት መልኩ ሊሄዱ ይችላሉ። የደንበኛ ባህሪ ያለ ማአት ነገር እንትኖች አሉት እና አንዳንዴም ጉልበት አድካሚ ማለት ሌጎርኩ በጣም ከብዶ እናም ደግሞ ለራስ የምትሰጠው ቫልዩ አለ አይደል? አሁን ከብዙ አመታት ንባብ ልምድ በኋላ ሄደህ ምናልባት አንዳንድ ችሎቶች ላይ በጣም ኢምባራሲንግ የሆነ ነገርም ሊያጋጥም ይችላል እና ከዛ አንፃር ፋቲግ አለው ኖርማሊ ስራው እና ልክ ያንን ነገር እያየህ እየተማርክ ትመጣለህ ማለት ነው። ሶ ስራው እንደዚህ ከሆነ ምንድነው እንደገና እኔም ደግሞ ጥብቅናውን ስጀምር እንደዚህ የምናደርግ ከሆነ አንተኛም ማለት ነው። ይሄ ደግሞ ዳይሬክትሊ ልጆቹንም ሁላችንንም አፌክት የሚያደርግ ነውና ከዛ በኋላ በቃ ኦኬ ሊወሰንብህ ይችላል። ጎበዝም ብትሆን አንባቢም ብትሆን ኦራተርም ብትሆን ጥሩ ሎየሪንግ ስኪል ቢኖርህም ሊወሰንብህ ይችላል። ዳኞች የተለያየ ባህሪ ያላቸው ጀስቲስ ሲሰሙ የራሱ የሆነ ጥሩም መጥፎም ጎን አለው። ላንተ ብቻ አይደለም። ያንን ነገር እየተረዳክ መኖር ስላለብህ ማለት አሁን ምንድነው ጥሩ ጠበቃ ነው አይደል መሆን የምትፈልገው? ጥሩ ጥብቅና ደግሞ አንደኛ ጤነኛ ሰውነት ጤነኛ አእምሮ ይፈልጋል ባይዘው እና ጤነኛ አእምሮ ጤነኛ ሰውነትን ሪዘርቭ እያደረክ ካልሄድክ አትቀጥልም። የሆነ አመት ላይ ወይ ትወጣለህ ወይም ደግሞ ኤክስፓየር ነው የምታደርገውና ራስህን የሰው ልጅ አዳፕተብል ነው አይደለ? ከዛ ተረድተነው ኦኬ እንደዚህ ከሆነ እንትኑ እንግዲህ እንዴት ነው ላይፍ መቀጠል ያለበት ገባ? ስራ በምንም አይነት መልኩ እቤት ድረስ መቶ ጭራሽ ሌሊት እንትን ካለ there is a problem of እንትን ማለት ነው ሃንድሊንግ እና በዛ መልኩ ትምህርት ወስደንበት አልፈናል። ያም ሆኖ ግን በጣም አድካሚ ነገር አለው የሚገርም እና ደክሞክ በጣም ኤግዞስት አድርጌ ነው ያውን በጣም ሃርድ ወርከር ነኝ ባይዘው ጧት 1 ሰዓት ገብቼ ረዳትም ኖሮኝ ማለት ነው እስከ ማታ 12 ሰዓት 1 ሰዓት ላመሽ ይችላል እየሰራው እና እዚህ ምንም አይታወቀኝም። የሚገርም አለም ሰገድ ልክ ቤቴ ስደርስ በቃ ልክ አንደኛ ፎቅ ላይ መኝታ ቤት ከገባው ማለት ተመመለስ ወርታች ወደ ልጆቼ መመለስ ሁሉ እስከሚከብደኝ ድረስ ማለት በጣም ነው የሚደክመኝና እንደዛ ሲሆን ደግሞ የሚረዳኝ ሰው አለ በአጋጣሚ ምልህ ያየኛል። አሁን ምልህ ሌጋል ኤግልስ ሎ ፈርም የሚባል መስርተናል እኔና ባለቤቴን በዋናነት የመሰረትነው። አሁን ደግሞ አንዱ ዓለም በእውቀቱ ደግሞ ጆይን አድርጎናል። እሱም ሲሳይም አንዱ ዓለምን በጣም የሚረዱት ነው ሁኔታዬና የሚረዳኝም ሰው ስላለ እንዴ ቻሌንጅ አልሆነብኝም ማለት እኔ በእንትን አምናለሁ። ምን መሰለ ሃርድ ወርከር በመሆን አምናለሁ። ራስን ደግሞ በየቀኑ በማሳደግ አምናለሁ። ለመሳሳትም ለመታረምም ኦፕን ነኝ እኔ ባይዘው። ለዛ ነው አሁን ሰው ቲክቶክ ላይ እንዲ ድንገት መጥቼ በቃ እንትን ስል ፐርፌክት ነኝ ብዬ አይደለም ባይዘው። ልሳሳት ይችላል እሳሳታለሁ። ህግ ማለት በጣም ሰፊ ነገር ነው ባይዘው። የፌደራል ጠቅላይ ፍርድ ቤት የሰበር ውሳኔዎች አሉ። በ5 ዳኛ የተወሰነው በ7 ይለወጣል። ሰበር የወሰነውን ደግሞ ፌዴሬሽን ምክር ቤት ይለውጥብሃል። በጣም ነው ራሴን አፕዴት ማድረገው በጣም በተሻለ ሁኔታ። እንደዛም ሆኖ ካቻፕ ማላረጋቸው ነገሮች ሊኖሩና ልሳሳት ይችላል እና ምንድነው ግን ብሳሳትም ኦኬ አርሜው እየተማርኩበት ይሄዳሉ የሚል ጥሩ አመለካከትም ስላለኝ ነውና አድካሚ ነው ስትሬሲንግ ነው። ግን እኔ አሁን ልጆቼም በጣም የሚረዱኝ ነው ሁኔታዬን ምልህ they are proud of me በጣም እንደምደክም ይታወቃል። ምን ኤክስፔክቴሽናቸውን ልክ በቃ ምልህ አሁን በዛ ሰዓት ለምሳሌ አሁን 1 ሰዓት ምናምን ከደረስኩ ዘይነው ዋትዱ የሚያረጉልኝ ነገር ከዛ ከድካሜ እንደወጣ በቃ በጣም ደስ የሚል ነገር ነው የሚያረጉልኝ። 14 12 እና 10 ከምናምን ናት ሴቷ። ውጤት 2 ወንድ 1 ሴት ነው ያለኝ። ሴቷ ደግሞ የመጨረሻ ናት። ግን በጣም በቃ ምርጥ ልጆች አሉኝ። ልክ ደግሞ እሁድ ደግሞ ሲሆን በጧት ጀምሮ ይዙሃል ማለት ነው ላይ ከነሱ የነሱ ጊዜ ነው። በተቻለ ደግሞ ቅዳሜም ደግሞ ይዘው ከወጣው መገዛት ያለበት ነገር ካለ ምናምን እንደ ሁኔታክ ይሆናል። ቤተሰብ በጣም ደስ የሚል ነገር ነው ባይዘው። በጣም እንደው ካነሳሽው አይቀር የሥራ ትጋት ምን ገረመህ በይ። እሺ ጠዋት የሆነ ነገር ሀፕን ያድርግ እዚህ ሀገር ላይ የሆነ ኒውስ ከወጣ አንቺ ከህግ ጋር አጣቅሰሽ የሆነ ቪዲዮ ሰርተሻል እና ያ በጣም ለስራሽ ያለሽን ትጋት ያሳያል። ቢኮዝ ርዕሶቹ የተለያዩ ናቸው በጣም ፍጹም የተለያዩ። ጠዋት የተፈጠረው ኬዝ ሌላ ከሰዓት የተፈጠረው ኬዝ ሌላ ሊሆን ይችላል። በሁለቱም ላይ ግን ህጉ ምን ይላል የሚለውን ማሳየትሽ ምናልባት ቀደም እንዳልሽኝ ራስሽን አፕዴት ከማድረግ አንፃር በግልጽ የሚታይ ነገር ነውና እንደው ግረ መንገዴን እዚሁ ላይ እንዳላልፈው ስለፈለኩ ሰሞኑን እንግዲህ በተለይ ትላንት ከትላንት ወዲያ
አንዳንድ ዜናዎችን እያየሁኝ ነበርና ይሄ ከማህበረሰቡ ባህል ከኛ ከኖርማችን ከኢትዮጵያዊነታችን ያፈነገጡ ነገሮችን እያየን ነበር። እዚህ ላይ ህጉ አሁን የብዙ ሰው ጥያቄ ህጉ በትክክሉ ያስቀመጠው ነገር አለ እና አንቺን አግኝቼ መቼ ምን ካልጠየቁኝ በጣም አይሆንም ሰብሊና ከዚህ ጋር በተገናኘ እንደው ለተመልካቾቻችን በዚሁ አጋጣሚ መግለጽ የምፈልገው ምንድነው እኔ አሁን ፈርም መሆኑ ጠቅሞኛል። ባይዘው ፈርም ነው ስለ አሁን አይታታለ ረዳት ጠበቃ አለችኝ እኔና ረዳት ጠበቃዬ ፕሮሞሽን እና ኮንሰልታንሲውን ነው የምንሰራው። ሞስት ኦፍ ዘ ታይም ኦፊስ ሆኜ እንደ የውጭ ድርጅቶች ሀገር ውስጥ ድርጅቶች ምናማከራቸው ሰነዶች ማየት እንደዚህ ሰዎችን ማማከርና ቲክቶክን ሌሎች ማህበራዊ ሚዲያ ላይ ፕሮሞሽን ነው የምሰራው። ቤዚካሊ ብዙ ጊዜ ሞስት ኦፍ ዘ ታይም ኦፊስ መሆን ለምን ሲሳይ እንዳልኩ ፓርትነር ያለ አንዱ ዓለም አለ በስራቸው ሌሎች 3 ጠበቆች አሉ እነሱ የሙግቱን ስራ ፍርድ ቤት ሄዶ የመከራከሩን ፋይል የመክፈቱን ስለሚይዙልኝ እኔ ደግሞ ፕሮሞሽኑን እና ኮንሰልታንሲውን ስለሚይዝ ሊቲጌሽን እና ፕሮሞሽን እና ኮንሰልታንሲ ብለን ስለከፈል ነው ፈርሙ አደረጃጀቱም ነው እንደዚህ ጠቀመኝ እንጂ ችሎትም እኔ የምወጣ በሆነ እውነቱን ለመናገር በጣም ከባድ ነው። ቲክቶክ እያንዳንዱ ኮንቴንት ዝግጅት ይፈልጋል። ባይዘው በጣም የተወሰኑ ስህተቶች ባጋጠሙኝ ሰዓት ማአት ነገር ነው ሪአክሽኑ እና ያው እንዴት ተወጣሽ ግን አይ ሚን እንደውም ልምዱ አልነበረሽም መጀመሪያ ላይ እንዴት ነበር መሰላችሁ በጣም ደደግጥ ነበር እውነቱን ለመናገር ምልህ እኔ ያው አስተዳደግ ያለ የኑሮ እንትን አለ እኔ አልሳደብም ሰው የሚሰድበኝ አይነት አይደለም ቤዚካሊ ምልህ እንዲህ ሃምብል ነው ተፈጥሮ በጣም ፖላይት ነኝ ምናምን ፖዚቲቭ ነው እንትኔ ከሰው ጋርና እንደገባው በሰማ ምን ያሳቀኝ ታው ቲክቶክ ላይ ያሉ ሰዎች ጥቂት ሰዎች አንዳንዴ ከቁጥጥራችን ውጭ አእምሮአችን ውስጥ የሌለ ስድብ ራሱ እንሰደባለን ያሉኝ ሰዎች አሉ። እንደዛ አጋጥሞኛል። በነገራችሁ ላይ ወጣቶች በተለይ ሴቶች ከኔ በጣም ብዙ ሜንታል ስትሬንግዝ ምናምን መውሰድ አለባችሁ እና እኔ በጣም ደነግጥ ነበር መጀመሪያ ላይ ማመን ያቅተኛል። የመጀመሪያ ሪአክሽን ምን ነበር መሰላችሁ ቶሎ ብዬ ሌላ ሰው ሳያዩ ዲሊት አደርጋለሁ በቃ ከዛ ሌሊት ሁሉ ተነስቼ አጠፋለሁ በቃ ባለቤቴ እስከሚያሳስበው አረ ይሄ ነገር ወይ ይቅርብሽ ምናምን ይለኛል ማለት ነው። እና በጣም ደግሞ ከማልጠበቃቸው በጣም የሙያ አጋር ከሆኑ ሰዎች በቀላሉ ልትነጋገር የምችልባቸው ነገሮች ትክክል ሆኜ ራሱ ማለት ነው በጣም ዲስሪስፔክትፉል በሆነ መልኩ ደግሞ ዱዌት አድርገው ምናምን ይሰራሉ ምናምን ማለት ነው። በቃ አንዳንዴ ደግሞ እኔ ራሴ ያለውበትን እምነት ተችቼ ቪዲዮ ሰርቼ ነበር የድፍረት ማለት ነው። ተመልካቾች አሁን በጣም ተመልካቾቹ ራሱ ፎሎወሮቼ ነው በቃ እንዲህ አይነት ነገር ታይሰብልዬ ትቃጣይብናለሽ ትጣፊያለሽ ያሉኝ ጊዜ አለ። እዛ ላይ ሰርቼ አንድ ቀን ከቢሮ አልዋሽም በቃ መኪናዬን አስነስቼ ወጥቼ ዝም ብዬ ለቡ አካባቢ ስነዳ ማለት ነው የስድቡ ማአት ልነግር አልችልም። ሜንሽን እደረግ ነበር ዱዌት እደረጋለሁ ስቲች እደረጋለሁ ምንም ማቀው ነገር የለም። እነዚህን ሁሉ ማስተካከል አላቀም ዝም ብዬ ነው ዘንጉ ብዬ ገባሁት አነብና እንደዚህ ብዬ ለቀዋለሁ በቃ የሆነ ፖርትሬት ነው ኤዲት አላረግም ምናምን በጣም I'm proud of myself በዛ ባለኝ ስልክ ነው የጀመርኩት ባለኝ ነገር በጣም በሚገርም ሁኔታ ይሄንን ነገር ምንድነው ልዘጋጅ ቆይ ስልክ ልቀይር ምናምን ብል ቆይ ኤዲተር ልቅጠር ምናምን ብል አልገባበትም ነበርና የቲክቶክ ማህበረሰብ ደግሞ በጣም ወደው ማከብረው ነገሩ ባለህ እንትን እንዲ ሎጂስቲካሊ አንዳንዴ በጣም ፑር ነው አሁን ያሻሻልኩ ነው አይደለም ፑር ሆኜ ራሱ አንዳንዴ ብለርድ የሆነ ነገር ራሱ ስለቅ ኮንቴንቴን ያያያችሁ ታበረታቱኝ ነበር። ይሄ ለኔ ትልቅ ነገር ነው እና ግን ከዛ ምን እየሆነ መጣ መሰል ራሱ እየሰራ ይሄዳል ማህበራዊ ሚዲያው ራሱ ኢትስ ኦኬ ማለት ጀመርኩ። መጀመሪያ ላይ በጣም እናደዳለሁ በቃ መሳደብ ይነው አልችልም መሳደብ የለብኝም። አንዳንዴ ደግሞ ተሳድቤ ራሱ ስክሪንሾት ተደርጎ የትና ይደርሷል እና ይነው ትምርት ተወስዳለህ። እኔ በጣም ደስ የሚለኝ ተፈጥሮ ዛሬ ሰራዋትን ስህተት ነገ አልደግማትም ጭራሽ ማለት ነው። እና አንዴም በጣም ሴንሲቲቭ ሆኜ ፌስቡክ ላይ ለሆነ ሰው የሆነ ነገር ሲለኝ እኔም መልሼ አንዷ ክላይንት አንዱን እንዲህ ብዬ ሰደብኩት ስትለኝ በጣም ያስደነገጠኝን ስድብ ጻፍኩት ማለት ነው ስክሪንሾት አድርጎት ያኔ ደግሞ ሸብ ይወረድኩ ጊዜ እንደደሳለን ደስ እናወራለን ፖስት ያረጋችሁ ስር እንትን ብሎት ሶ ከዛ በኋላ አንደኛ እንደውም አሁን በቃ ሰው ምንም ካላለ ስራ እየሰራው እንዳልሆነ ነው የሚሰማኝ። እንትን ትሉታላችሁ ማለት ሜንታሊ ስትሮንግ ሆኖ መግባት ያስፈልጋል። ወደ ህዝብ ስትሄድ ፖዚቲቭ ነገር ብቻ አይደለም ብዙ ኢንተረስቶች አሉ የሚገርም
እኔ የሚገርም በጣም ቅን ኢንቴንሽን ያለኝ ሰው ነኝ። ስትፈልግ የትኛውንም እምነት ብትከተል በሰዎችን በማንነት ምክንያት እንትን ምል ሰው አይደለም። በቅርብ ያሉ ሰዎች ያቆኛል። ሙስሊሙ ወዳጄ ነው፣ ጴንጤው ወዳጄ ነው፣ ኦርቶዶክስ ወዳጄ ነው፣ ጆሆቫው ምናምን አይ ዶንት ኬር ሰው በመሆንህ ነው እንትን ምለውና መከራዬን አየው። በቃ የሆነ ስለ ሙስሊም ለምሳሌ አሁን አክሱም ላይ ለምንድን ነው ሂጃብ የሚከለከሉት ብዬ ሰርቻለሁ። ከዛ በኋላ ደግሞ የሆነ ነገር ስለ ኦርቶዶክስ ደግሞ ስሰራ ኦርቶዶክስ ስለሆንሽ ነው የሚል ደግሞ ማአት ቅጥቀጣ፣ ጴንጤ ደግሞ አንቺ እንዲህ ስለሆንሽ ነው ማአት ነገርና እንደው በዚሁ አጋጣሚ ማንነት ተኮር አይደለም። እንደዚህ አይነት ኢንቴንሽን የለኝም፣ የፖለቲካም ኢንቴንሽን የለኝም። እንዲህ ደግፌ ምናምን የምሰራው እንትን የለምና ማአት አይነት ስድብ ማአት አይነት ፖስት የዘነበብኝ ሰው ነኝ። በነገራችሁ ላይ ግን በእያንዳንዱ ነገር ሁሉም ደግሞ ኮሜንቶችም ስተት ናቸው ብዬም አይደለም የወሰድኳቸው ወደ ራሴም እንዳይ አንዳንድ ጊዜ ነው የቲክቶክ ይሄ እንትኑ ራሱ የቪው እና የፎሎወር እንትን ይወስዳልና ምናልባት ሴንሴሽናላይዝ ያረኩባቸው ነገሮች ሊኖሩ ይችላሉ። ከዛ ግን እየተማርክ ፎሎወሮቼንም በጣም ስለማከብር ተመልካቾቼንም እየተጠነቀቅኩኝ ራሴንም እየጠበቅኩ ተመልካቾቼንም እየጠበቅኩኝ እያስተካከልኩት እንትን አልኩ። ስድቡን ግን አሁን እንደ በፊቱ ምንም እንዲህ ማጥፋት ምናምን የለም። ሌቲት ቢ ምልህ አሁን በኋላ እንደ ማህበር ምናምን እንትን እያልንበት ያለው ነገር አለ ታነሳዋለህ ብዬ አስባለሁ። ከዛ ውጪ ግን እኔ ሰብለ ያለኝን ነገር ይዤ ለህዝብ ያቀርባለሁ። ሁሉም ሰው ሪስፔክትፉሊ ይመልስልኛል ማለት አይደለም። እሚተች ይኖራል። አንዳንዶቹ ትችቶች ምክንያታዊ ናቸው። እየተማርኩባቸው ራሴን እያሳደግኩባቸው አሁን ልክ ቲክቶክ የዛሬ 8 ወር ስገባና ዛሬ አንድ አይደለም። የሚገርም እንድማርበት ረድታችሁኛል ተመልካቾቼ፣ ፎሎወሮቼ በማንኛውም መልኩ በሰጣችሁት አስተያየት ማለት ነው። ግን እኔ ንባብም ስላለኝ ትምህርትም ስላለኝ ነው ባይዘወይ ሌሎች እንዲህ ድንገት ያለ ምንም ዝግጅት ድንገት የገቡ ልጆች ግን በዛው ሊጠፉ ይችላሉ። በህይወት መስመር በቃ ለራሳቸው ያላቸው ግንዛቤ እንዲያንስ ሊያደርግ ይችላልና ቢቻል ምንድነው በተለይ ወጣቶች ከታች ሲመጡ አሁን ወጣቶች ብዙ አታይም። አሁን በህክምናም በህግም ነገር ላይ ምንድነው ማህበረሰቡን ትችት የመፍራት ነገር አለ። የከሌ ኮሊክ ጠበቆቹም የሚገርማው ናይጄሪያ፣ ደቡብ አፍሪካ፣ ኬንያ ብታይ የሎየሮቹ ፕሬዘንስ ልነግርህ አልችልም። እርስ በራሳቸው ያላቸው መከባበር በቅንነት የሚተያዩት ነገርና እዚህ ሀገር በጣም የሌጋል አዌርነስ ጋፕ አለ። ሎየሩም ወደ እንትኑ ወደ ቴክኖሎጂው አይመጣም ብቻ ሳይሆን የመጣነውም ሰዎችን በጣም ክሪቲካሊ የመተቸት ከማበረታታት ይልቅ የማንጓጠጥ አይነት ነገር ነው ያለውና ይሄ ነገር ምናልባት እንደኔ አይነት የሆነ ስብዕናውን እለት ቢልድ የሚያረግ ያልሆነን ሰው ሊሰብርና ሊያጠፋም ይችላል። ባይዘው እንደው ቢቻል ብንጠነቀቅ ሪአክሽናችን እንደው በህጉ ብቻ አይደለም ሰብሊ እንኳን አነሳሹ እንጂ ምናልባት ተመልካቾችም ይሄን ሲያዩ በደንብ ይረዱናል ምን ለማለት እንደፈለግን ብዬ አስባለሁ። በሁሉም የሚያው መስክ ላይ እኔ አሁን ለምሳሌ ካንቺ በቀጥታ ተመልካቾች ይማራሉ ብዬ የማስበው ያንን በጣም ከባድ የሆነ ነገርን ደፍረሽ ገብተሽ ምላሹ ጥሩ አልነበረም እንደጠበቅሽው። አንዳንድ ሰው እድለኛ ሰው አንዳንድ ሰው እንደገባ በሆነ ነገር ምንንም ሳያውቀው ጀምሮት ስኬታማ ሊሆን ይችላል። አንዳንድ ሰው ደግሞ ዕውቀቱም ኖሮት እዛ ጋር በሚጣሉት ኮሜንቶች ስብርብር ብሎ የቀሩ ሰዎችን አውቃለሁ። ላመነበት ነገር መቆም ይሄ ነው። በነገራችን ላይ ላመኑበት ነገር መቆም አንዱ የህግ ዘርፍ ስለሆነ አይደለም። ሌሎች የህክምና ዘርፍ በይው፣ የስፖርት ዘርፍ፣ የአርቱ በሁሉም ነገር ላይ ቤት ቁጭ ያላችሁ ሰዎች በጣም ከሰብሊ መማር አለባችሁ። የእውነት መውጣት ስትወጡ ምናልባት እንቅፋት ሊኖር ይችላል። ይሄው እንቅፋቱ ያንገዳግደን ይችላል አይደል? ሊጥለን ይችላል። ግን መጠንከርና እኔ ደግሞ ከዚህ ጋር በተገናኘ ሌላው ኢንተረስቲንጉ ነገር እኔ ደግሞ በቃ ይሄ ኮሜንቶቹን ሶኬ ምናምን ብዬ ደግሞ አዳፕት ካረኩት በኋላ የባለቤቴ ስሜት ደግሞ ይረብሸኝ ነበር። ይሄ ነው በቃ ወንድ ባል ማለት ነው በጣም ይወድ ምናምን ሲሆን በቃ ኮሜንቶቹን አትይ ምናምን ለዋለው አንዳንዴ በቃ ይደብሯል፣ አይፈልግም። ቀላል እንዳይመስላችሁ ባይዘው እያንዳንዱ ቀን ያሳለፍነው እንትን አለ። ግን ምንድነው በጊዜ ሂደት አሁን እሱ በቃ በደንብ ነገሮችን ሲያቀው ምንም እንደዚህ የምታዋርደኝ ምናምን አይነት ሰው አይደለሁም። እኔ በእውቀትም ቢሆን የእውቀት የንባብ የስኪል ያገላለጽ ችግር ያለብኝ እንዲህ ትዝ ምናምን የምትለኝ ሰው አይደለሁም። ይሄ ነው አውቀዋለሁ ራሴን በተሻለ እንደውም በየቀኑ ራሴን አፕዴት ማድረግ እኔ በጣም የሚገርም ሰው ምንድነው እኔ በዚህ ደረጃም እያለሁ ትችት ካለ it's not about me ስለኔ አይደለም። ገባክ ወይ? በጣም እንደውም ገፍተ ስትሄድ የሚቀኑና ጠልፈው መጣል የሚፈልጉ ሰዎች ሊኖሩ ይችላሉ አሉ። እንደዛ በሁሉም የማመስክ ላይ
የተወሰነው ደግሞ ምናልባትም እንዴት ነው ክሪቲክሱን ትችቱን መግለጽ ያለብኝ? አሁን ለምሳሌ እኔ ሎየር ነኝ፣ እኔ ጠበቃ ሰብለ አሰፋ ነኝ ብዬ ነው የምጀምረው። የፈለገ ነገር ብመስል የተመልካቾቼ እንትን አይደለም መሆን የለበትም አይደለም ተመልካቾች እኔ ሞዴል ነኝ እንትና ብዬ አልመጣሁኝም። እኔም በተመለከተ ኮሜንታቸው መሆን ያለበት ጤነኛ ሰው ማለት ነው። እንትኔን ነው አይደለም ይዘቶች ኮንቴንት። አንዳንድ ሰው ደውጪ በዚህ ገብቶ ወይ ፊዚካሊ ይተቻል ወይ ምናምን ኢትስ ኦኬ። እኔ ስለሆንኩ አይደለም ገባክ። ማህበራዊ ሚዲያው በተለይ ቲክቶኩ ደግሞ በጣም ማንነታችንን ያሳየን ነው። አት ዘ ሴም ታይም ባይዞ እንደ ማህበረሰብ እንዴት ነው ሪአክሽናችን ማለት አንዳንዱ ፕሮፋይሉን ሎክ አድርጎ በኒክኔም እየተጠቀመ ማንነቱን እንኳን ገልጾ ለማውጣት ያልፈቀደ ሰው ነው እንደው ምናምን ሲልህ የምታየው። እና ምንድነው የምትወጡ ሰዎች ሲጀምሩ አንደኛ እንዲህ አይነት ሪአክሽን እንደሚኖር ወቁ። ያንን የሚያደርጉት ሞስት ኦፍ ዘ ታይም እናንተ ማትረቡ ስለሆናችሁ አይደለም ባይዘው ይዘታችሁ ማይረባ አቀራረባችሁ ማይረባ ሳይሆን የተለያዩ ኢንተረስቶች አሉ። የተወሰነው ሰው እንዴት ነው ቁጭ ብዬ ስለ ህግ ይወራል ይላል። ከየት አባቷ መጣ ነው መቼ ፍርድ ቤት ትመጣለች ይላል። የተወሰነው ደግሞ በቃ በጣም ብዙ አይነት ኢንተረስቶች አሉ። አለም ሰገድ እኔ በዚህ ባጭር ጊዜ ብዙውን ነገር ተረድቼ አሁን የተረጋጋው ሁኔታ ላይ ነኝ። ሌላው ምንድነው ኢንቴንሽኑ እንዳለ ሆኖ ሁሌም ደግሞ ማወቅ ያለባችሁ ነገር ዛሬ ያስተቻችሁን ነገር ነገ አርማችሁ የተሻለ ሆናችሁ ራሳችሁን ፕሩፍ የማድረግ እድል አላችሁ። በቃ ሁሌ በቃ ሰውን ማስደነቅ ይቻላል ባይዘው ዛሬ ምንም የማይረባ ነገር ጅጅ ምናምን ብሎ ኮሜንት ሲደረግ አንደኛ ማድረግ ያለባችሁ የምታምኑትን ሰው how do you see this ብላችሁ ሪሊ በዛ መጠን መተቸት የነበረ ከሆነ ራስ ላይ ነው መስራት ያለብህ። ስለዚህ ቪው ፈልጌ ራሴን ዝቅ እያረኩ ነው ወይም ደግሞ ሰዎች እኔ ዕውቀት የላትም እንዲሉ ትንንሾቹ ነገር ላይ አሁን ለራሴ ያጋጠመኛል። አሁን አንዳንዴ ሰፊውን ማህበረሰብ ነው ማስተምረው ምናምን እያልኩ ቤተሰብ ነገር ላይ አተኩራለሁ። አየህ ለምሳሌ አንዴ ሚስት ባልን የሰውን ሚስት ምናምን ባል መጋበዝ አይቻልም አይነት ነገር ሐሜት ወንጀል ነው ምናምን የሚል ነገር ላይ ስታተኩር አንዳንዱ በተለይ ሙያ ውስጥ ያለው ሌላ ምታቃ አይመስልም። ላይክ አዲስ አበባ ዩኒቨርሲቲ መማርን በጥሩ ሁኔታ የተማርኩ መሆንን ምናምን ላያቅ ይችላልና እቺማ ሎየር አይደለች ምናምን ይልሃል አይደል? ኦኬ ማድረግ ያለብህ ምንድነው ሎየር መሆኔን ደግሞ ከበድ ባለው ደግሞ አጀንዳ ታሳያለህ። ራሳችሁን በማሻሻልና በማሳየት ብቻ ነው የምትጋፈጡት። እንዲህ አይነት ነገር ለማንም ብላችሁ ከሚዲያ መራቅ የለባችሁም። ሶሻል ሚዲያው ላይ ከሌላችሁ ባይዘ ብዙ ነው ጉዳቱ። ዕውቀት አለ፣ ኮኔክሽን አለ፣ ራሳችሁን ፕሮሞት ታደርጉበታላችሁ። ብዙ ዕውቅናው ራሱ ትልቅ ነገር ነው፣ ስራ ትሰሩበታላችሁና በጣም በአግባቡ ቻሌንጅ በጣም ጥሩ ነው። የሰዎች ትችት እኔ በጣም ይጠቅሙኛል ባይዘይ። አሁንም ትችታችሁን ቀጥሉ የተወሰነቻችሁ ብቻ ፖዚቲቭሊ ቢሆን ግን ጥሩ ነው። ጥሩ የተሻለ ነው። ምንም ችግር የለውም። ኢትስ ኦኬ። በነገራችን ላይ ራስን እንድናሻሽል ራስን አፕዴት እንድናደርግም በብዙ መልኩ ይገፋል። ሰዎች ደግሞ የራሳቸው የተለያየ ባክግራውንድ አላቸው ባይዘይ። አሁን ማለት ከታች ጀምሮ ምንም እንደው ዕውቀትም ትምህርትም የለውም እስከምትለው እስከ ጥግ ድረስ ያለ ሰው አለ። በትምህርትም ደግሞ አይደለም ባይዘው በጣም ደግሞ በትምህርት አደጉ ያልካቸው ሰዎች የእምነት ልዩነት ላይ የሚያሳዩት ነገር የሚያሳፍር ነገር አለ። የጾታ ልዩነት ላይ ስለ ሴቶች ያላቸው ግንዛቤ ላይ እና ኢትስ ኦኬ እነሱ አስተሳሰባቸው ልክ አይደለም ማለት ነው። እነሱ እስከሚያድጉ ድረስ ግን እኛ አይደለም መደበቅ ያለብን። የራሳቸው ችግር ነው ስኖት አባውት የሚብለው አት ዘ ሴም ታይም ግን ራሳችንን በእያንዳንዱ ቀን የማሳደግ ኃላፊነት አለብን። መሳሳትን ደግሞ መልመድ መውደድ ባይዘው ልሳሳት ተሽዬ በቃ ምንም ችግር የለብኝም። እኔ ባይዘው በቃ ደስተኛ ነኝ በመሳሳት። ጠንካራና ጎበዝ እየሆንኩ ነው ሲሄድ ያየሁት። ስመጣ ምንም የተለየ እንትን ይዤ ምናልባት ከኔ የተሻለ እዛ ቁጭ ያሉ ሰዎች አሉ ጥግ ላይ ወጣሁኝ። የበለጠ ደግሞ እየሰራኝ ነው ያለው በስብዕና ብትል ምልህ አሁን ኮሚኒኬሽን ስኪልም እንደበፊቱ አይደለም። ለሰዎች ሪአክሽን የሚኖረኝ ምልህ ይሄ ነው። ዴይ ዋን በጣም አፌክት አድርጎ ሊሆን ይችላል ስድቡ። አሁን እንደዛ አይደል። በጣም ጥሩ። ስለዚህ ብዙ ይማራሉ ከዚህ ያስባለሁኝ። ሌላው ምናልባት እንግዲህ ግረ መንገዳችን ይሄን ስላነሳን ከዚህ ከተመሳሳይ ጾታ ግንኙነት ጋር በተያያዘ እንደ ቁልጭ ያለ የተቀመጠ ህግ አለ ወይ ብሎ ብዙ ሰዎች ይጠይቃሉ። እንደ ባህል እንደ ኢትዮጵያዊነት በሁሉም እምነት የሚበረታታ የሚደገፍ ስላልሆነ
ሰዎች እንደዚህ አይነት ነገር አስደንጋጭ ነገርን ሲሰሙና ሲያዩ ህጉ ምንድነው የሚለው ይሄ እዚህ ላይ ያለው የተቀመጠ ህግ ምን አለ ይሉኛል። ይቅርታና ቅድም አለምሰገድ አንዴ ጠየቀኝ እኔ ህግ እንትን አልመለስኩትም ልመልስ ምንም ችግር የለም። ይሄ ባህልን በተመለከተ እኔም ኮንቴንት ሰርቼበታለሁ ተመልካቾች። አሁን እንግዲህ ምንድነው እየተነሳ ያለ ትችት አለ። አሁን እኔም በያዝኩት አቋም መንግስትም እንዴት አለባበስን መነሻ አድርጎ እርምጃ ይወስዳል የሚል ነገር አለ። እዚህ ጋር የሚነሳው ክርክር ምንድነው የየትኛው ማህበረሰብ ሞራል ነው የሚል ነው። ባይዘው ሐመር ለምሳሌ ብንሄድ ራቁታቸውን የመሆን ነገር አላቸው ምናምን ተብሎ የሚነሱ ነገሮች አሉ። እና ማወቅ ያለብን ነገር ለምሳሌ ያለ እድሜ ጋብቻ የትግሬና የአማራ ክልል ባህል ነው። ያ በተወሰነ ክልል ባህልም ቢሆን ግን ይሄ ባህል ከሰዎች ልጆች መሰረታዊ በተለይ ከሴቶች መሰረታዊ መብት ጋር የማይሄድ ነው ብለን በህግ አውጥሎ አድርገናል። ወንጀል ሆኗል ባይዘው። እናም ሌሎችም ነገሮች በሶማሌ ክልል በአፋር ክልል የሚፈጸሙ እነዚህ ብልትን መተልተል አይነት ነገሮችን ጠለፋን እኮ ወንጀል ስናደርግ ጎበዝ በብዙ ቦታዎች እኮ ጠልፎ ማግባት እኮ ተቀባይነት ያለው ነገር ነው። ምንድነው ወንጀል ህግ ሲወጣ ብዙሃኑን በሚያስማማ መልኩ ይፈለጉ ነገሮችን ወንጀል አድርጎ ነው ባይዘው። አንድ ድርጊት ክሪሚናላይዝ ሲደረግ ወንጀል ሲሆን ምንድነው ትርጉሙ? በፍጹም ያ ድርጊት ማህበረሰቡ የማይፈልገው ነው። ማህበረሰብ ስትል ደግሞ አብዛኛውን ነው እንጂ የምታየው ሐመር ያለውን አለባበስ መነሻ አድርገህ እዚህ ዳውንታውን ላይ እርቃንን ትፈቅዳለህ ማለት አይደለም። እና በዚህ ነው መረዳት ያለብን የየትኛው ባህል ነው የየትኛው ሞራል ነው የሚል ጥያቄ ማቆም የሌለው ነገር ነው። ቢያንስ አዲስ አበባ ያለው ሰው በቲክቶክ ክሬቲቭ አዋርድ ላይ የታየውን በሌላም አጋጣሚ በተለያየ ጊዜ እነዚህ ነፍሰ ጡር የሆኑ ሴቶች የተለያዩ ሴቶች የሚያሳዩዋቸውን አለባበሶች በጣም ያወግዛል። ያ በራሱ አጌንስት ፐብሊክ ሞራል ተብሎ እንዲወሰድ ያደርገዋል ማለት ነው። አንደኛ ይሄ እዚህ ላይ ያለው ክርክር በዚህ መልኩ መታየት አለበት እንደየአካባቢው ብዙሃኑን ካስማማ እዛ ጥግ ሪሞት ኤሪያ ላይ ያለ ሰው ራቁቱን ይሄዳል ብለህ ከአዲስ አበባ ላይ ራቁቴን ካልሄድኩ ማለት አትችልም። ገባ? ለምንድን ነው የኢፌዴሪ ወንጀል ህግ አሁን አንቀጽ 639 ላይ ፐብሊክ ኢንዲሰንሲ በህዝብ ፊት ማሳየት የሌለብህ ተብለው ሰውነትህን ማጋለጥ የሚባለው ነገር በቃ ከህዝቡ ሞራል ጋር አይሄድም ተብሏል። ከህዝቡ ሞራል ጋር አለመሄዱን ለማስረዳት እኔ የሐመር ብሔረሰብ ይሄንን ይቀበለዋል የሚለውን ዲስፕሩፍ ማድረግ አይጠበቅብኝም። ገባ? ብዙሃኑ የማይስማማበት በመሆኑ ወንጀል ተደርጓል። ብዙሃኑ ማን ነው? አሁን የህዝብ ተወካዮች ምክር ቤት ነው ባይዞ ህጎቹን የሚያወጣቸው። በተለይ አሁን የወንጀል ህግ ምናምን ሲሆን ማለት ነው። የወንጀል ህግ ይህንን ህዝብ በሚወክሉ ሰዎች ከ500 በላይ ተወካዮች ነው የሚወጣው። እነዛ ሰዎች እናንተን ማህበረሰቡን የኢትዮጵያን ህዝብ አትላርጅ ድምጻቸውን ይወክላሉ ባህሉን ይወክላሉ ተብለው ነው። እነሱ ፐብሊክ ኢንዲሰንሲ በነገር ላይ ኢትዮጵያ ብቻ አይደለም ያደጉ ሀገራት ፐብሊክ ኢንዲሰንሲ የሚባሉ ነውር የሚባሉ ተግባራት አሉ። ዝም ብለህ ራቁትህን እንደፈለግ ሴክሹዋል የሆኑ ድርጊቶችን ነገ የሚመጣውን ትውልድ በሚመርዝና ለማህበረሰቡ ምቾት በማይሰጥ መልኩ ስትንቀሳቀስ የማይቀጡ ሀገራት ጥቂት ናቸው። ኢትዮጵያም በዛው አግባብ ነውና ትክክል ነው። እንግዲህ አሁን ባለባበሳቸው እንትን ያሉትን ልጆች አውቀናቸዋል። ጆሲ የሚባለው ልጅ ጃኒ የሚባለው ልጅና እቺ ማናት የምትባል ኢቫን እንድሪስ በቲክቶክ ስሟ ወንጌላዊት ናት። እነዚህ ናቸው በዋናነት። ሌሎቹ አዘጋጅ እንትን የቅርንፉድ ዲጂታልስ ምናምን ልጆች ናቸው አዘጋጆች ናቸው። እንግዲህ ወደ ሴቷ አለባበስ ስንመጣ ፐብሊክ ኢንዲሰንሲ ሊባል ይችላል። ማለት በጣም ኔክድ የመሆን ነገር አለው። ወደ ጃኒ ስንመጣ ጥቁር በጥቁር ለብሶ ነበር። ያ አለባበስ እሱ እንደሚለው የማይክል የምናምን የሪሃና ባል ምናምን የሚባል ነገር አለ። ህዝቡን የበለጠ ያስደነገጠው ቦርሳው ነው። በነገር ላይ ቦርሳም ይዟል ይሄ ልጅ። ህዝቡ ለምንድን ነው የደነገጠው? ይሄ ነገር ቀስ እየተባለ ተመሳሳይ ጾታ ግንኙነትን እያለማመዱን ነው የሚል ነገር አለ። ቀዩን ደግሞ የጆሲን ደግሞ ተመልከት። ይሄ ነው ለሜልነስ ለማስኩሊኒቲ በባህል የሚሰጥ ትርጉም አለ አይደለም ተመልካቾች? ወንድነት የሚባለው ነገር ጠንካራይ ነው። ከለሮቹም የሆነ ብሉ ብላክ ምናምን ናቸው። ፒንክ እንኳን አይደለም ሶ ከዛ ባፈነገጠው ሁኔታ ቀይ ልብስ ፕላስ ቀይ አበባ ይዞ ነበር ልጁ። ፍላወርም ይዞ ነበር
እና ይሄ ነገር እኔ እንደተረዳሁት ተጋልጧል ልትሉ አትችልም። የጃኒና የጆሲ አሁን የመጋለጥ ነገር አይደለም፣ ግን ወንዶች ሆነው ግን የሴትንም ባህሪ የማሳየት አድርጎ ነው ሰው የተረዳው። ባይዘው ይሄንን ለምንድን ነው የሚያወግዘው ብለህ ካሰብክ ይሄ ነገር ተመሳሳይ ጾታ ግንኙነትን ሆሞሴክሹዋሊቲን እያለማመዱን ነው። ወንዶቻችን በዚህ መልኩ ሲገለጹ አይተናናቅም። ባህላችን አይደለም። ወደ ኋላ አባቶቻችንን ብናይ እንደዚህ አይደለም። ሹሩባ ተሰርቶ ጥቁር በጥቁር ለብሶ ቦርሳ የያዘ ሰው ማለት በነገር ላይ ይሄ ከተመሳሳይ ጾታ ግንኙነት ጋር በተያያዘ በጣም ብዙ የሚነገሩ ነገሮች አሉ። ሰው በጣም ስጋት አለው። ልጆቻችን ሁሉ ነገር እንደዚህ ይሆኑብናል የሚል ስጋት አለ። ከዛ አንፃር ቲክቶክ ክሬቲቭ አዋርዱ እንግዲህ ከ4000 ሰው በላይ የተገኘበት ነው። አርቲስት ቲቪ ቀጥ አድርጎ አስተላልፎታል። ያላየው ሰው ኦልሞስት የለም። ባይዘው ስፔሲፊካሊ ይሄ ቀይ የለበሰውን ልጅና ጥቁር ልብስ የለበሰውን ቦርሳ የያዘውን ልጅ አሁን ኔክድ አይደለም። እንዴት ነው ፐብሊክ ኢንዲሰንሲ የምትለው የሚለው ትልቅ ጥያቄ ነው። ግን ምንድነው አት ዘ ሴም ታይም ማህበረሰቡ ደግሞ ይፈራል። በቃ አለቀ ይሄ ነገር በቃ ሌብል እየተደረጉ ነው ልጆቹም ባይዘው ከገባቸው ማለት ነው። ይሄ this not ኖርማል አለባበስ የወንድ አለባበስ አይደለም ነው። እና አሁን ያኛው ልጅ ኢንቴንሽን የሚገርም ነገር አሁን ጃኒ የሚባለው ጥቁር በጥቁር ለብሶ እንትን ያደረገው ልጅ ኤክስፕሌን አድርጎት ይቅርታ ብሏል። እና መጀመሪያ ቦርሳ ያኛውም ልጅ ቀይ ልብስ የለበሰው ልጅ እሱም ሪዝኑን አቅርቧል። እንደውም እኔ ሴቶች በወር አበባ ጊዜ የሚሰማቸውን ህመም ሪፍሌክት ለማድረግ ነው የሚል ሪዝን አቅርቧል። አዎ ምን መሰለ አሁን እሱ በደንብ ኤክስፕሌን አድርጎታል። የማይክልን የመልበስ ኢንስፓይሬሽን ነበረው፣ ዱላ ነበር ሊይዝ የነበረው ብሏል። እኔ ሴንስ ሰጥቶኛል። ይሄኛው የሆነ የሚፈልገውን የድሮ ዱላ የሆነ እንደዚህ አይነት ዱላ ሲያጣ ቦርሳ ያዘ። ትክክል ነው እያልኩ አይደለም። ቦርሳው ነው ባይዚ በጣም ነገሩን እንትን ያደረገው። ይሄ ነው ምን እንዲል ነው ማህበረሰቡ የምንጠብቀው? የሆነ የኛ ልጅ የኢትዮጵያውያን ልጅ ጥቁር በጥቁር ግጥም አድርጎ ለብሶ እዚህ ጋር ሹሩባ ተሰርቶ ቦርሳ ይዞ ላይደነግጥ ይችላል። ጎበዝ ሰው ላይደነግጥ አይችልም። ይሄንን ነገር እንደ ሲምፕተም ነው እያየዋለሁ። በነገራችሁ ላይ አሁን ልጆቹ በሽታ ናቸው እኮ የሚል ነገር የለም። ዋናው ነገር ግን ምንድነው ልጆቹም እነዚህ ወጣቶች ናቸው። አሁን ብዙ ጊዜ የማየው ነገር በኋላ ስለ ማህበሩም እናነሳዋለን። ኢንቴንሽናቸው ምንም እንትን አይደለም። ብዙዎቹ የሚገርምክ እኔ አሁን በዚህ በማህበሩም በስራ አጋጣሚ ማገኛቸዋለሁና በቃ ወጣቶች ምንም ብዙ ነገሮችን እንዲያወሳሰው የሚያስቡም አይደሉም። የሆነ ነገር አድርገው ኮንቴንት ክሬት አድርገው ብዙ ሰው ያየዋል፣ የሆነ ቪው እንትን ይላል፣ ማስታወቂያ ይሰራሉ፣ ላይቭ ስትሪም ያደርጋሉ፣ ገንዘብ ያገኛሉ፣ አለቀ። ያም ሆኖ ግን ምንድነው ወጣቶች በዚሁ አጋጣሚ መቼም እንደታላቀም ማስተላለፍላችሁ ለማህበራዊ ሚዲያውም ቅርብ እንደሆነ ሰው ሀገር አለችን እና ደግሞ የሚመጣ ትውልድ አለ። ነጋችንን በዋናነት ተጽዕኖ ከሚያደርግ ነገር አንዱ ሚዲያ ነው። ሚዲያ ደግሞ ስንል በአሁን ሰዓት ሜይንስትሪም ሚዲያው አይደለም ከፍተኛ ተጽዕኖ ያለው ቲክቶኩ፣ ኢንስታግራሙ፣ ሶሻል ሚዲያው ነው። እና ነገሩን ፖዚቲቭሊ ብንወስደው ላለው እኔ ልክ ነው። በፈለጋችሁት መልኩ መልበስ ትችላላችሁ። ፍሪደም ኦፍ ኤክስፕሬሽን ሊባል የሚችል ነው። የግለሰብ ነፃነት ነው። ግን ግለሰባዊ መብታችንና ነፃነታችን የሚከበረውና ደስ ብሎን የምንኖረው ሀገር ሲኖር ነው። ነገ የምንኮራበት ሀገርን የሚያስቀጥል ትውልድ ሲኖር ነው። እና ምንም የማይጠቅሙንን ነገሮች እሴቶች ወደ ሚዲያ ባመጣን ቁጥር ያንን ኮፒ ፔስት የሚያደርጉ ሰዎች አሉ። በብዙ መልኩ እያየነው ነው አይደለም? የቲክቶክ የነዚህ የማህበራዊ ሚዲያ ተጽዕኖ የኢትዮጵያን ሕዝብ ስለ እያንዳንዱ ነገር የሚኖረውን ግንዛቤ ኤክስ ማለት ምን ማለት ነው፣ ዋይ ማለት ምን ማለት ነው፣ ሴት ማለት ምን ማለት ነው የሚለውን የሚገነዘብበትን መንገድ ሼፕ የሚያደርግ ነው። ተጽዕኖ እጅግ ከምታስቡት በላይ ነው። ባይዘ በአሁን ሰዓት ደግሞ ከፌስቡክ በላይ ቲክቶክ አሁን 6 ዓመቱ ነው ኦልሞስት ገና። ፌስቡክ ወደ 3 ዲኬድ ወደ 29 ዓመት በላይ ነው። ግን ስታዩ በኢትዮጵያ ፌስቡክ ወደ 10 ሚሊዮን ነው፣ ቲክቶክ አሁን 3 ሚሊዮን ደርሷል። አንድ ሰው ሲለቅ ፖሲብሊ 3 ሚሊዮን ሰው ሊያዩ ይችላል ተብሎ ይታሰባል። ያ 3 ሚሊዮን የእናንተ ተከታይ የሆነ ሰው እናንተ ተጽዕኖ ፈጣሪዎች ናችሁ የዛ ሰውዬ። እና እያንዳንዱን ነገር የምትሰሩትን ነገር ምንድነው ማስተላለፍ የፈለኩት ብሎ ማሰብ የጥሩ ዜጋነት የጥሩ ሰውነት ምልክት ነው። በቃ ዝም ብለን ምን አገባችሁ ብለን መልስ የምንሰጥ ከሆነ ገና ራሳችን አልገባንም ማለት ነው። እኔም ራሱ እኮ ትጠይቁኛላችሁ አንዳንዴ ምንድነው ማስተላለፍ የፈለግሽው?
በትክክል የተቀበልኳቸው ኮሜንቶች አሉ። የአንዳንድ ሀገራትን ህግ ምናምን እንትን ብዬ ለምሳሌ አንዴ አሁን የሰራሁት የሆነ ሀገር ባሏ ካመነዘረባት በድንጋይ ቀጥቅጣ እንድትገል የሚፈቅድ ህግ አለ ብዬ በስመ አብ ምን ፈልገሽ በእውነት ወንዶች እንደዚህ አይነት ሰው አይደለሁም እኔ። ወንድ ጠል የሚባል ምንም ጠል አይደለሁም። ይገርማችኋል በጣም ቅን ነኝ እኔ። ግን በተለይ ፌስቡክ ላይ ቅጥቅጥ ነው የተደረኩት። አንቺ እንደዚህ አይነት ወንድ ጠል በጣም ኤክስትሪም ፌሚኒስት ነሽ እንዴ ምናምን ተብዬ ማለት ነው ፕራይቬት አረኩት። ኢት ሜክ ሴንስ ገባ። በምንለቃቸው ይዘቶች ተጠያቂነትም ሊኖርብን ይገባል። እና እኔ ወዲያው የተማርኩት ምንድነው የሆነ ስለሌላ ሀገር ህግ ሳወራ ያ ህግ ለኢትዮጵያ ማህበረሰብ ማይጠቅም እንትን ማይል ከሆነ በቃ ማውራት የለብኝም ስለዛ ህግ ብዬ ትምህርት ወስጄበታለሁ። እና ምንድነው ማህበረሰቡ ቢደነግጥ ምንም መገረም የለብንም ማለት ነው። አዎ ሰሊኔ እስማማለሁ። ምናልባት በግል ሰዎች ማለት የምናቀርበው ነገር በተለይ ፐብሊክ የምናረጋቸው ነገሮች ላይ ከፍተኛ ጥንቃቄ ያስፈልጋል። ምክንያቱም አሁን ወላጆች ስጋት ላይ ናቸው። ይሄ ሀቅ ነው። ልጆች ህፃናቶች ትምህርት ቤት ሄደው ሲመጡ ምን ተምሮብኝ ይመጣ ይሆን? ወላጆች እንቅልፍ የላቸውም። በዚህ ምክንያት በጣት የሚቆጠሩ አይደለም፣ አብዛኛው ወላጅ እንቅልፍ የለውም። የግል ትምህርት ቤት የሚማር በይው፣ የመንግስት ትምህርት ቤት የሚማር በይው፣ ሁሉንም ልጁን የሚያስተምር ወላጅ ሁላ ስጋት ላይ ነው። እነዚህ አይነት ነገሮች ላይ ጥንቃቄ ያስፈልገናል። አሁንም እናንተ ደግሞ እንግዲህ እንደ ህግ ባለሙያነታችሁም ምክንያቱም ለትውልድ ነው ሁላችንም የምንሰራው። ስለዚህ ለትውልድ እንደመስራት ደግሞ የሆነ አሻራ ማስቀመጥ ካለብንም ሁላችንም አሻራችንን እናስቀምጠን መሄድ አለብን። እንዳልሽው በኃላፊነት ሁሉም ሰው መስራት አለበት። እያንዳንዱን የሚያስተላልፈው መልእክት ዋጋ ስላለው ስለሚቀመጥ ማለት ነው። ከዛ አንፃር ቅጣቱም ከዛ አንፃር እንግዲህ እኔ አላቅም። ምናልባት ወደ በኋላ ወደ ማህበሩም ስንመጣ በደንብ ማነሳልሽ ጥያቄዎች ይኖራሉ ብዬ አስባለሁ። ምክንያቱም አሁን እንግዲህ ቲክቶክ እንዳልሽው ብዙ ሰው እጁ ላይ አለ፣ ብዙ ሰው ያያል። እያንዳንዱ በቲክቶክ የሚሰራጩ ነገሮች ሰው ጋር ለመድረስ ቅርብ ናቸው። ሰው የሆነ ያየው ነገር ወዲያው ጀጅ ለማድረግ ያንን ፕላትፎርም ይጠቀማል። የዛ ፕላትፎርም ላይ ህጉ ምን አስቧል የሚለውንም ወደ በኋላ ምናልባት ማህበሩ ላይ ስንመጣ ማነሳልሽ ነው የሚሆነው ብዬ አስባለሁ። እስኪ አሁን ወደ አንቺ ደግሞ እንመለስ፣ ወደ ራስሽ ህይወትና እንግዲህ በጣም አስቢው ምን ያህል ታይት እንደሆንሽ ልጅ ማሳደግ፣ ከዛ እነዚህ ነገሮች እንግዲህ በብቃት ተወጥተሻል ብዬ አስባለሁ። በዚህ መሀል ደግሞ እንግዲህ መቼም አንዳንዴ ደግሞ አሳዛኝ ነገሮች ወደ ህይወታችን ይመጣሉ። አንቺም ወደ እስር ቤት ወርደሽ ነበረ። እንግዲህ ሰው ታስረሽ ነበር። በሰላም ነው ምንድነው? አዎ እምልህ ያው ቲክቶክ ላይ በሰራሁት ቪዲዮ ነው። ቅድም እንግዲህ አንስቼላችኋለሁ። አሁን ልክ ኮንቴንት ክሪኤተር ስንሆን እንዲህ ዲጂታል ሊትሬሲ የለም ባይዘው። አሁን በባለፈው እንደውም የቲክቶክ ኃላፊዎች መጥተው እዚህ ዩናይትድ ኔሽን ያዘጋጀው እንትን ነበርና ምን ያህል ዲጂታል ሊትሬሲ የሚባለው ነገር እንደሚያስፈልገን ይገባሃልና እኔ የማቀርበውን ነገር ኢንፎርማቲቭ የሆነ ነገር ሌጋል አዌርነስ ለሰው ከመስጠት አንፃር ብቻ አይቼው ነው የማቀርበው ባይዘው። ግን ያ አጀንዳ በአጋጣሚ በጣም እንትን አድርጎ ነበረ መሰለኝ፣ ብዙ አሳሳቢ ነገሮችም ኖሮት ነበርና ያው ታቆታላችሁ ስፔሲፊክ የሆነ ኮንቴንቱን ከዛ ጋር በተገናኘ ነው ታስሬ ለመጀመሪያ ጊዜ ነው በነገራችሁ ላይ ሸቤ ስገባ። ግን ደግሞ ጥሩ ኤክስፒሪየንስ ነበር። ምን ጊዜ ታሰርሽ? ስንት ቀን ታሰርሽ? ሶስተኛው ቀን ላይ ወጥቻለሁ። ምልህ ምንም ኢንቴንሽን እንደሌለኝ ያው ምናልባት የኔ ተመልካቾች በነገራችን ላይ ብዙዎቹ ቲክቶክ ያያሉን ብዬ አላስብም እና ኬዙን መለስ አድርገሽ ብትነግራቸው ደስ ይለኛል። አዎ ምንድነው አንድ አዋጅ ወጥቶ ነበረ በሽብርተኝነትን መኒ ላውንደሪንግ እንዲ ፋይናንሻል ክራይምስ የሚባሉና ድንበር ተሻጋሪ ወንጀሎችን በምርመራ ሂደት ፖሊስ ምን አይነት ቴክኒኮችን ሊጠቀም ይችላል የሚል አዋጅ ወጥቶ ነበር። ከሱ ጋር በተገናኘ ቶርቸርን የሚፈቅድ ህግ ወጥቷል የሚል አገላለጽ ተጠቅሜ ነበርና በመንግስት በተለይ በጸጥታ አካላት በኩል ደግሞ ይሄ ነገር ቶርቸርን መፍቀድ አይደለም፣ በዓለም አቀፍ ደረጃ ይሄን አይነት ምርመራ ሰፖርት የሚያደርጉ ፕሪንሲፕልስ እንዲሁም ኢንስትሩመንቶች አሉ እና በዚህ መልኩ መገለጹ ትክክል አይደለም የሚል በዛ ምክንያት ሐሰተኛ መረጃ በማሰራጨት በሚል ሸቤ ገባውላችኋለሁ። 2 ቀን ከምናምን ቆየው። ፌደራል ፖሊስ ነበር ያሰረኝ። እዛ ደግሞ ገብቼ ሌላ ሚገርም ኤክስፒሪየንስ በተለያየ ወንጀል ደግሞ የተከሰሱ እህቶቼን አግኝቼ
በጣም ደግሞ ያልጠበቅኩት ሌላ አይነት ልምድ ወስጄ ወጣሁኝ ማለት ነው። ይሄው ነው በእያንዳንዱ ኤክስፖዠር እየተማርን ነው የምንሄደው። አሁን ከዛ በኋላ እኔም ኢንቴንሽን የለኝም ብቻ ሳይሆን እንትን የምልበትንም ነገር ማለት ኤዲቶሪያል ፖሊሲም እንዲኖረኝ አድርጎኛል። ጥንቃቄ እንድወስድ ምንድነው እኔ ህዝቡን በተማርኩበት መስክ ምልህ በጣም የሚያሳዝን ህዝብ ነው። እኛን ሳይማር አስተማረን የምትለው አይነት ነው የኢትዮጵያ ህዝብ። ከዛ አንፃር የማውቀውን ነገር ለህዝቤ ማስተላለፍ ነው እንጂ ይሄኛውን የፖለቲካ ፓርቲ ይሄኛውን አገዛዝ ይሄኛውን መንግስት ምናምን የመቃወም እንትን የለኝም እና ግን ደግሞ ማቀርብበት መንገድ አንዳንዶቹ ኮንቴንቶች እንደዛ ሊያስመስሉኝ የሚችሉ ከሆነ እንዴት ነው ብዬ ራሴንም እንድመለከት ለምን ያው ተመልካቾቼም ይዘቴን ቀጣይነት እንዲኖረው ነው የሚፈልጉት እንጂ እንደዚህ አይነት እንትንም አስፈላጊም አይደለምና ይሄ ነው ባጭሩ። እና ሌላ ወርልድ ኦፍ ኤክስፒሪየንስ አግኝቼ የወጣሁበት ነበር። አንዳንዴ ሸቤ መግባትም ትንሽ ልምድ በጣም የሚገርም ነገር ነበር። እዛ ሰብሊ በጣም ከባዱ ጊዜዋ ምናልባት አያልፍም አይነጋም ያለችው በጣም በህይወቷ ውስጥ ፍትን ያደረጋት ጊዜ ያኔ አባታችን የሞተበት ወቅት ያ ብዙ ዝርዝር መግባት አልፈልግም ግን በቃ ቀጥዬ ነው የምሞት ሁሉ ይመስለኝ ነበር። ሁኔታው በጣም ቀረቤታችሁ ቀረቤታችን ምናምንም ብዙም ቱዘ ዲቴልስ መግባት አልፈልግም ግን በቃ ትዝ ይለኛል እምልህ በወቅቱም አሁን ባለቤቴ አብሮኝ ነበር። ምናልባት በጣም ረድቶኛል ብዬ አስባለሁ እሱ መኖር። እሱ ምን አይነት ሰው መሰለ ብዙ በእድሜም የሚበልጠኝም ባይሆን ግን ብዙ በህይወቱ ብዙ አስቸጋሪም ጥሩ ነገሮችም ያየ ሰው ነውና አጠገቤ መኖሩ በጣም ረድቶኛል ብዬ አስባለሁ። ያ ሞመንት ማለት በቃ በጭራሽ የማያልፍ የእውነት በጣም የገለጽከው የሚመስለኝ እኔ ቀጥዬ እኔ የምሞት ሁሉ የሚመስለኝ አይነት በጣም አስደንጋጭ ያው ለቤተሰባችንም በጣም እንትን የሆነ ነገር ነበረ። ግን እንዳልኳችሁ ነው ዋናው ራስ ላይ መስራት ነው። ብዙ ነገር ያጋጥመዋል የሰው ልጅ ግን ማለፍ ደግሞ ግዴታም ነው ይቻላል። ለምን በዛ ሰዓት ራሱን ያው ሶስተኛ ልጄን እርጉዞኜ ነው አባቴ እንደዛ ሲሆንና በጣም ሾኪንግ አንኤክስፔክትድ ነበር። እንዳልኩ ከመሞት ጭራሽ የማያልፍ ነበር የሚመስለኝ። በቃ እንዴት ብዬ እንደምገልጽልህ አላውቅም ግን ዋጋ አስከፍሎኛል ኦፍ ኮርስ የተወሰነ ግን አልፌዋለሁኝና በጣም እንደዛ አይነት ነገር አጋጥሞኛል። ይሄም ነገር ነው በነገራችሁ ላይ አሁን ከዛሬ 10 ዓመቷ ሰብለ በጣም ጥሩ ሰብለ ነች ያለችው። እነዛ ነገሮች ማለፍ በዛ ሂደት የእግዚአብሔርን እርዳታ ማየት ቤተሰብ ካንተ ጋር የሚከፍለውን መስዋዕትነት ጥሩ ስትሆን ስታድግ ከፍታክ እንዴት እንደሚያኮራቸው ማየት ምናምኑ እንትን ያረጋል የሆነ የምናገረው ታሪክ እንዲኖረኝ ያረጋኛልና በጣም እግዚአብሔር ይመስገን ይሄ ሁሉ ነገር ስላለፈ ብዬ ነው የማስበው። ዋው ደስ ይላል። እንኳን ኖርኩኝና እንኳን ተወለድኩና እንኳን ይሄን አየሁት ይሄ የኔ የደስታዬ ልክ ነው የምትይሳለ እኔ አሁን አንጻራዊ ነው በነገር ይሄ ሁለቱም ጥያቄ ሁሌ ብዙ ጊዜ ልናዝን እንችላለን በህይወት ብዙ ጊዜ ልንደሰት እንችላለን ግን ደግሞ ማንረሳው አለ አይደል እንደው ቶሎ ወደ አይምሯችን የሚመጣው እኔ ምን መሰለ እንትን ነው በተወሰኑ አመታት በቃ እንትን ነኝ በጣም የማንበብ ዶክመንተሪ ፊልሞች የማየት ምናምን ግን ኮኔክት ማላረግ አይነት ሰው ነበርኩኝ። በቃ ለምሳሌ አሁን ሶሻል ሚዲያው ላይ ራሱ የሆነ ጊዜ በጀንደር ኢኳሊቲ ላይ በጣም ሰፊ ፕሬዘንስ ነበረኝ። የሆነ ጊዜ ደግሞ በቃ ማንበብ ብቻ ነበር እንትን ኦልሞስት ማለት ነው። እና ከዛ ነገር ደግሞ ወጥቼ አሁን ደግሞ ልክ ያኔ የነበረኝ ንባብ ጥረት ደግሞ እንዲህ ለህዝቡ ሳደርሰው ያለኝ እንዲህ ባጭር ጊዜ ተቀባይነቱ ልጆቼ እንዴት እንደሚኮሩብኝ ባለቤቴ እንዴት በእኔ ደስተኛ እንደሆነ በጣም ደስ ይለኛል። ይሄ ነገር ምልህ ነው በጣም እኔና ቤተሰቦቼ ደግሞ የበለጠ የምንረዳው እንትን አለው ነገሩና ይሄኛውን ደግሞ ማለት ወደ ህዝብ ደግሞ መተህም ደግሞ ኮኔክትም ማድረግ ማህበረሰቡንም በምትችለው ነገር ማገልገል ራስህንም መገልገል ትልቅ በቃ ተጽዕኖ መፍጠር መቻል የሚያሰኘኝ ነገር ነው ማለት ነው። ከነ ፈተናው መቀጠል በቃ ትልቁ ልጅ ራሱ ማም ይሄ እኮ እንደዚህ ዱዌት አድርጎት እንደዚህ እኮ አድርጎሽ ሰርቶሻል ምናምን ብሎኝ በጣም ይበሳጫል ነበር መጀመሪያ ላይ እና እሱን ሁሉ አሁን ቤተሰብ ያልፉት ፈን ነው ለኛ በቃ ማለት ኦኬ ይሄ ደግሞ ምን አለኝ ምናምን ብለን ሄደን አይተን ብዙ ምንትንም አንልበት ይሄ ራሱ እንደ እድገት ነው የምቆጥረው እኔ እና በደንብ አለ አይደል ላለመፈተን ሳይሆን ተፈትኖ ለማለፍ በፈተናዎች ላለመውደቅ
ሰዎች በሚፈጥሯቸው ወጥመዶች ላለመጠለፍ መቻል በዛ ነው እና በእግዚአብሔር ደግሞ መታመን ይሄን ነገር ተፈጥሯል። አሁን እኔ ደስ የሚለኝ ጊዜ ነው በአሁን ሰዓት ማለት ነው። እንግዲህ ሰብሊ ብዙ ሰዎች በተለይ ይሄን የሚያዩ እህቶች ብቻ አይደለም ወንድሞችም ጥንካሬን ከመውደቅ በኋላ መነሳትን ከመሰበር በኋላ ደግሞ ቀና ማለትን በብዙ መልኩ ያዩታል ብዬ አስባለሁ። ህይወትሽ ላይ ይሄን በደንብ ፕራክቲስ ስላደረግሽው ተለማምደሽ ስላለፍሽው ብዬ አስባለሁኝ። አሁን ደግሞ እንግዲህ ማህበር አንድ ይሁን ሁለት ማህበር እኔ አሁን ይመሳሰልብኛል የሆኑ ሁለት ማህበራት አንድ አይነት ሰዎችን ማይቻለው ይመስለኛል። እዛኛውም ላይ አላውቅም እርግጠኛ ስላልሆን ካንቺው ከራስሽ ባውቅ ይሻለኛል ብዬ ስላሰብኩኝ ነው። ግን ወደ ማህበሩ ከመምጣቴ በፊት የቲክቶክ አዋርድ ላይ እጩ ነበር። yes ነበር። እዳው በዚህ እንዴት ነበረ? ጥሩ ነበረ ምልህ ይሄ ነው። በጣም ምን መሰለ የታጨሁበት ይሄ እነ ብሩክ ኒውስ እነ ሙሴ ሰለሞን ቤስት ኢንፎርማቲቭ ኮንቴንት ላይ ስለሆነ በጣም የሞት ምድብ የሚባለው ላይ ነው። እኔ አዲስ ነኝ፣ ብዙ ጀማ የለኝም እንደምታውቁት። አሁን በደንብ አለኝ በርግጥ እና ደግሞ ምንድነው ለህግ ሙያው ለብቻው ካቴጎሪ ተሰጥቶት ውድድር አልነበረም ባሁኑ። እሱ ነገር ጎድቶኛል ብዬ አስባለሁ። ግን እጩ በመሆኔ ራሱ እጩም የሚያደርግ ተመልካች ነው ባይዘይ ብዙ ሚሊዮን ተከታይ ያላቸው እጩ ያልተደረጉ አሉ እንዲ ኖሚኔት ስላልተደረጉ ማለት ነው። ህዝቡ ነው ባይዘይ ኖሚኔት የሚያደርገውና እጩ በመሆኔ ራሱ ደስተኛ ነኝ። አት ዘ ሴም ታይም እጩ መሆኔ የፈጠረልኝ እድል አዘጋጆቹን አፕሮች አድርጎ ለምንድን ነው እንደ ህክምና ሙያ እውቅና ሰጥታችሁን ለብቻችን ማታወዳድሩን ብዬ ይሄንን ኮንሰርኔን አክሰፕት ያደረጉበት ሁኔታ ነው ያለውና ለህግ ሙያውን በደንብ የተሻለ እውቅናውን በአራተኛው ክሬቲቭ አዋርዱ ላይ የህግ ባለሙያ በራሱ ካቴጎሪ እንዲወዳደር ይሆናል። እኔ እጩ በመሆኔ ራሴ በጣም ደስተኛ ነበርኩ። በቃ ፏብዬ እንዳያችሁት እጅግ በጣም ጥሩ ጊዜ ነበረኝ። ከባለቤቴ ጋር ነው የሄድኩት። በጣም ደስተኛ ነበር። የቲክቶክ ስምሽ በዛው ነው ሎየር ሰብላሰፋ። አሁን ይሄንን የሚያዩ ጠበቃ ሰብላሰፋ አዳዲስ ቤተሰብ እንዲሆኑሽ ነው። ፎሎ አርጉ የሚባለው ፎሎ አርጉኝ፣ ኮፒ ሊንክ አርጉልኝ። ፌስቡክም ላይ ያለሁኝ፣ ሊንክድኢን ላይ ያለው፣ ኢንስታግራም ላይ በዋናነት ደግሞ ቲክቶክ ላይ ያለሁኝና ትጠቀማላችሁ። ባትጠቀሙ ምንን ተጠቅሙኛላችሁ በትችትም በማበረታቻምና አይ በደንብ መበረታታት አለባችሁ ብዬ እኔ ደግሞ በግል ያስባለሁ። ምክንያቱም ስለሆነ ነገር ሰው መረጃ ሲኖረው ጥሩ ነው። በነገራችን በተለይ ደግሞ አሁን እንዳንቺ አይነት የህግ ባለሙያዎች ወጣችሁ እኔ ቅድም ያልኩሽ ነው አይሽ ይሄ ታታሪነትሽን የምወድበት አንዱ ፓርት የሆነ ሰው እንግዲህ አንቀጽ ስንት ይሆነ ይሄ ወንጀል እንደው ቅጣቱ ብሎ ኢቭን ከሚደክም ኢዝሊ አክሰስ ማድረግ ይችላል። አንቺን ሲያይ ይሄን ለካ ይሄ ወንጀል ይሄን ቅጣት ያስከትላል፣ ይሄ ነገር ይሄን ያስከትላል የሚለውንም በደንብ ታለማምዱታላችሁ። ግንዛቤው ወንጀልን እንዳይፈጽም ቅድመ ጥንቃቄ እንዲያደርግ፣ ምክንያቱም ወንጀልን ከፈጸመ እንደዚህ አይነት ቅጣት እንደሚኖረው በደንብ ስለምታሳይ አንቺና መሰሎችን በዚህ አጋጣሚ እኔ አበረታታለሁ። በግሌ በጣም ደስ ይለኛል። የእውነት ነው በጣም ደስ የሚለኝ። ተመልካቾችም በደንብ ቤተሰብ ሁኗት፣ በጣም አመሰግናለሁ። እስቲ የሆነ ማህበር እንግዲህ እኔ አንድ ይሁን ሁለት ግራ አላወቅኩኝምና ወይ ግልጽ አድርጊ። ቁጥሩ ላይ አተኩሯል ለምን እንደሆነ አላውቅም። አይደለም እንትን አለብኝ አንድ ነው ወይስ ሁለት ነው የሚለው አይስቀልድ ነው። በቅርብ ጊዜ ነው ደግሞ በሁለት ስም የተለያየ እንትን ዞሮ ሶሻል ሚዲያ ላይ ያለው ሰዎች ስለሆኑ ምንድነው ሁለት ያስፈልገው የሚል ጥያቄ ሊያስነሳ ይችላል። እንግዲህ እኔ መናገር የምችለው እኔ ስላለሁበት ማህበር ነው። እኔ ያለሁበት ማህበር የማህበራዊ ሚዲያ ይዘት ፈጣሪዎች የኢትዮጵያ ማህበራዊ ሚዲያ ይዘት ፈጣሪዎች ማህበር ይባላል። ይሄ ማህበር እንግዲህ ተመልካቾች የተቋቋመበት ብዙ ጥሩ ምክንያቶች አሉት። ከምክንያቶቹ አንዱ ምንድነው አሁን ቅድም ያነሳናቸው ነገሮች አሉ። ሶሻል ሚዲያው አዘሆል በተለይ ደግሞ በአሁኑ ሰዓት ቲክቶኩ የሚሰራጩ ነገሮች ሐሰተኛ የጥላቻ ንግግሮች፣ ብሔርን ከብሔር እምነትን ከእምነት የሚያጋጩ የግለሰቦች ግላዊነት በላይቭ ስትሪም እየተነሳ በቃ ሰዎች መድረሻ የሚያጡበት የሚዋረዱበት ልጆቻቸው ትምህርት ቤት ሄደው በቃ ቀና ብሎ መማር የማይችሉበት ሁኔታ አለ። ያ ነገር በጣም ሰፊ የሆነ ማህበረሰባዊ ኮንሰርን አለ ማለት ወዴት እየሄድን ነው የሚያሰኝ ማለት ነው። እና እነኚህን ነገሮች በተመለከተ ሰልፍ ሴንሰርሺፕ ለመፍጠር አሁን የመገናኛ ብዙሃን ባለሙያዎች የራሳቸው ማህበር አላቸው። አላማው ምንድነው? ቲክቶክ ኮንቴንት ክሬተሩን፣ ፌስቡክ ኮንቴንት ክሬተሩን አባል አድርገህ እነኚህን ቶክሲክ የሆኑና ለሀገርም ለመጪው ትውልድ የማይበጁ ነገሮችን ለማስቀረት ነው በዋናነት። ስሙ ምንድነው?
የኢትዮጵያን ኮንቴንት ክሪኤተርስ አሶሲዬሽን። ስለዚህ ማህበራዊ ሚዲያ ይዘት ፈጣሪ ማህበር ነው። ከ18 ዓመት በላይ ከሆናችሁና በማህበራዊ ሚዲያ ፔጃችሁ ከ5000 በላይ ተከታይ ካላችሁ መግባት ትችላላችሁ። በየትኛው ፔጅ? እኔ አሁን እንደውም እዚህ ጋር ግረ መንገዴን ጥያቄ ላንሳ። የኔንም በቲክቶክ ብቻ ነው ወይስ ቲክቶክ እና ፌስቡክ ነው? ዩቲዩብ፣ ኢንስታግራም፣ ሊንክድኢን፣ ፌስቡክ አሉ ዩቲዩበሮች አባላት። ዩቲዩብ በነገራችሁ ላይ እኮ ያው እኛም እኮ ድሪማችን ወደ ዩቲዩብ መምጣት ነው እና የሚረሳ አይደለም። ምንድነው ቲክቶክ የምንልበት እንትን በጣም ሰፊ አሳሳቢ ያው ተመልካቾችም ይረዱታል እና ከህፃን እስከ አዋቂ በቃ ቤተሰብ ቁጭ ብሎ የሚመለከተው ከመሆኑ አንፃር እንደገናም ደግሞ አልጎሪዝሞቹም የሚያሳስቡን ነገር አለ አይደል? አሁን ለምሳሌ ቲክቶክ ላይ በጣም ጥሩ ኮንቴንት ነው አሁን ሰርቼ እንደውም እኔ የተሻለ ተመልካች አለኝ ነው የሚባለው። የህክምና ይዘቶች የማያገኟቸው ተመልካች ሳይኖራቸው ማህበረሰብን የሚያዋርድ የሚያንጓጥጥ ነውር ስም ማጥፋት የሆኑ ነገሮች ደግሞ ቫይራል ይሄዳሉ። ይሄ አንድም ማህበረሰቡ ምን አይነት ይዘቶችን ነው የሚያበረታታው ከሚለው ጋር የተገናኘ ነው። አት ዘ ሴም ታይም ግን አልጎሪዝማቸውንም ማየት የሚፈልግ ነው። ምልህ ነው። እኛ አሁን ብዙ ነገሮች እናውቃለን አይደለም? እነዚህ ትልልቅ መልቲናሽናል ኮርፖሬሽንስ የራሳቸው ተጽዕኖ አላቸው እና ከኢትዮጵያ ኮንቴክስት አንፃር እነዚህ አሳሳቢ ይዘቶችን አንደኛ ስልጠና በመስጠት ዲጂታል ሊትሬሲ እንዳልኩ የለውም። በቃ ይዘት ፈጣሪው ይገባል፣ የሆነ ሰው ከተከተለው ይቀጥላል። ግን ይሄን መልቀቄ ምን አይነት ትርጉም አለው? ምን አይነት ኃላፊነትስ አለብኝ? ምን አይነት ተጠያቂነትስ ሊያመጣ ይችላል የሚለውን ተረድቶ እንዲሰራ ብቃትን የማሳደግ የዲጂታል ሊትሬሲ የዛኑ ያህል ደግሞ ኃላፊነትን የማስረዳትና በአባልነት ግዴታው መሰረት ደግሞ ኮንቴንቱን የማያሻሽልና መርዛማ ነገሮችን ለሀገር የማይበጁ ነገሮችን ይዞ የሚቀጥል ከሆነ ሪሙቭ ሁሉም እንዲደረግ ከካምፓኒዎቹ ከሜታ ፌስቡክ ጋር ከቲክቶክ ከሌሎቹም ጋር ለመስራትም እንትን ያለ ነውና በማስገንዘብ ዲጂታል ሊትሬሲውን በመጨመር ብዙ ነገር መስተካከል ይችላል። በነገር ላይ እያንዳንዱ የሚለቁት ነገር ምን አይነት ሚና ይኖረዋል? እንደ ሀገር ደግሞ ኢትዮጵያ ህጎች አሏት። በነገር ላይ ወንጀል ህግ አላት፣ የፍትሐ ብሔር ህግ አላት፣ የማስታወቂያ ህግ አላት እና ምን አይነት ጉዳይ ላይ ማስታወቂያ መስራት አለባቸው? ማስታወቂያ ለመስራት ምን ህግ ሪኳየርመንቶች አሉ? ላይሰንስ አለ ለምሳሌ። እነኚህን ነገሮች በደንብ አስረድቶ የሚሰሩት ማስታወቂያ ለምሳሌ አስገድዶ መድፈርን ኖርማላይዝ የሚያደርግ መሆን የለበትም። የሴት ልጅን በጥፊ መመታት ኖርማል የሚያደርግ፣ የወንድ ልጅ መንጓጠጥ ኖርማል የሚያደርግ መሆን የለበትም። እነኚህን ነገሮች የማህበሩ አባል ሲሆኑ ብዙ መብቶች አላቸው። የዛኑ ያህል ግን ኃላፊነቶችም ይኖሩባቸዋል። ሲበደሉ ፕሮቴክት እንደምታደርጓቸው ሁሉ የሚኬድበት ነገር ይኖራል። ዋናው ነገር ግን ምንድነው እንዲሳቀቁ እንዲፈሩ ሳይሆን የጋራ ሀገር ነው ያለን፣ ሌላ ሀገር የለንም እና ሚዲያ በጣም 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 ከምታስቡት በላይ በጣም ፓወርፉል ነው። እያንዳንዱ ሰው እዛ ላይ ቁጭ ብሎ በሚያየው ነገር ነው ስለ እያንዳንዱ ነገር ግንዛቤ የሚወስደው እና በጣም ትልቅ በጥንቃቄ ከተጠቀምንበት ደግሞ አሁን እንደምታየው አሁን ብዙ ወጣቶች ስራ አግኝተውበታል። ብዙዎች ሚሊዮነር እየሆኑበት ያለ ነገር ነው። ብዙ ገቢ የሚያገኙበት ኮኔክሽን መፍጠር የተቻለበት በእውቀት በብዙ ነገር ገበያ መፍጠር የቻሉበት ነው። የዛኑም ያህል ግን ብዙ ማህበረሰባዊ አሳሳቢ የሆኑ ነገሮች ስላሉት ከዚህ ጋር በተገናኘ አለምሰገድ እንደው ኮንቴንት ክሪኤተሮቹ ላይ ብቻ አይደለም ማተኮር ያለብን። የእውነት ችግሩን የምንፈታ ከሆነ ተመልካቹም ራሱ መመልከት አለበት። አንድ ታሪክ ልንገር። አሁን ቅርብ ጊዜ ከወራት በፊት አንድ ቲክቶከር የሚታወቅ ልጅ ነው እንዴ ለምንድን ነው አንተ ትምህርት አለህ አይደለም ወይ? ለምንድን ነው በዚህ ኮንቴንት የተገለጽከው? ሴትን ማጥላላት፣ ማዋረድ፣ ብልግና እንደዚህ ኑዲቲን የሚያበረታታ ነገር ነው የምትሰራው ሲባል ምን አይነት መልስ እንደሰጠ ታውቃለህ? ለሜይንስትሪም ሚዲያ የሰጠውን ኢንተርቪው ነው የምነግርህ። እኔ አለ መጀመሪያ እንደገባው ወጣቶችን ቁጭ አድርጌ በቃ ሲሪየስ ነኝ አለ። በቃ በተማርኩት ነገር ላይ ፓወርፖይንት እያሳየው ምናምን አስተምራለሁ አለ። ያኔ ዞር ብዬ ሳይ የኔ ተመልካችና ተከታይ የለውም ብቻ ሳይሆን ከኔ ያነሱ ወጣቶች ምናምን ያንጓጡተኛል አለ። ወዲያውኑ ተቀየረ ልጁ ማለት ነው። ያንን ለማህበረሰብ የሚጠቅም ነገር ትቶት አሁን ባለው በጣም በሚጠላበት ኮንቴንት ቀጠለ ልጁ። ልጄ ለምሳሌ እንደ አሁን ባለው ማንነቴ እንድታገባ እሱን አልፈልግም ይላል ልጁ ማለት ነው። ቱዘ ኤክስቴንት ከዚህ ውስጥ ምንድን ነው የምናየው? እንደ ማህበረሰብ ዋናው መሳሪያው እጃችን ላይ ነው። አልጎሪዝሞቹን ማወቅ ትችላላችሁ። ቲክቶክ ለምሳሌ ዛሬ ስለ አለምሰገድ እዮሃ ሚዲያ ከፈለግኩኝ ደጋግሞ እዮሃ ሚዲያና ሪሌትድ ሚዲያ ነው ባይዞ የሚያመጣል።
እውነት እንነጋገር ከተባለ ለራሳችንን መመልከት አለብን። ተመላልሶ ስድብ ከመጣላችሁ ያንን ስድብ እያያችሁት ነው ማለት ነው። ባይዘይ ተመላልሶ ሊፕሲንግ ይሄ ዳንስ የምታዩ ከሆነ ያ ነው እና ምንድነው ዋነኛው መሳሪያ ማህበረሰቡ እጅ ነው ያለው። ባለመከተል አንፎሎ ማድረግ የሚባለው ነው። በአግባቡ ደግሞ ጥሩ ስራ የሚሰሩትን ልጆች በማበረታታት ዝም ብለህ እኮ አሁን እኮ እኔ በጣም ነው ማመሰግናችሁ። ባይዘይ ምንም ኮምፕሌን የማደርገው ነገር የለኝም። በአጭር ጊዜ ጥሩ ተከታይ ያለኝ ብቻ ሳይሆን በየቦታው በሄድኩበት የማገኘው ሪአክሽን እግዚአብሔር ያክብራችሁ። ለበለጠ ስራ ነው የተነሳሳው ያለሁት። ግን እስቲ አሁንም እኔንም ራሱ እንደ ኤግዛምፕል ወስደክ ሚስተር ኤክስ ብያሁን ብጠቅስልክ ያ ሚስተር ኤክስ ሙሉ ቀን ሰው ሲሳደብ እየዋለ ማለት ነው። ዛሬ አማራ ይሰደባል፣ ነገ ትግሬ ይሰደባል፣ ኦሮሞ ይሰደባል፣ ሴት ትሰደባለች፣ ወንድ ይሰደባል። ማመን ነው የማችለው የተከታዩ ብዛት። እሱ ብቻ አይደለም ታፕ እየተደረገ በሚሊዮኖች ነው የሚያገኙበት። በነገር ላይ ምን ልላችሁ ነው፣ ጣት መቀሰር አይደለም ወደ መፍትሄ የሚያመጣን። እኔ አሁን ቲክቶኬን ብትከፍቱት ይታወቃሉ እኔ ጋር የሚመጡት ነገሮች። በነገራችሁ ላይ ልጆቻችሁ ራሱ የሚያተኩሩበት ነገር በአልጎሪዝሙ ማወቅ ይቻላል። እና ዩቲዩብን ብትለው እንደዛው ነው። ባይዘይ እዮሃ ሚዲያንና መሰል የመረጃ እንትን የምፈልግ ከሆነ ፖርን ማይ ከሆነ ፖርን ነው የሚመጣው። እና ኮንቴንት ክሪኤተሮቹን ራሱ ማስተካከል የሚችለው አንደኛ ማህበረሰቡ ነው። በነገራችሁ ላይ ማህበሩ ጥሩ ጅማሬ ነው። ግን ማህበሩም ከማህበረሰቡ የሚወጣ ነው ብቻ ሳይሆን የማህበረሰቡ ድጋፍ ይፈልጋል። አንተ አሁንም ቢሆን ያሉትን ቲክቶከሮች ይዘህ ያበቃ ማህበረሰቡ ሄዶ የሚመርዙ የጥላቻ ንግግሮች ሴትን ልጅ አንዳንዱ እኮ ማስታወቂያ እኮ ቲክቶክ ላይ ሴትን በጥፊ መጥቶ እኮ ነው የሚጀምረው። ቤቷ ድረስ ገብቶ እንዲህ ተሸክሞት ሲወጣ ማለት ነው የሚታየው። አስገድዶ መድፈር ምናምን ኖርማል የሚያደርግ እንደነኚህ አይነት ይዘቶች ብልግና እየተነገሩ የሚያስቁ። ይሄን ሰሞን ደግሞ ዛሬ የሰራውበት ኮንቴንት አለ። በነገር ላይ ጭራሽ ጌም እየተባለ ላይቭ ላይ ማለት ነው የተወሰኑ ሰዎች አበባ እንሰጣለን ይሄን እንሰጣለን እያሉ የሆነ ሰው ላይቭ ላይ ማመን የሚያቀት ነውር እየተፈጸመ ያለበት ሁኔታ ነው። ኮንቴንት ክሪኤተሮች አይደለም ጎበስ፣ ራሳችንን መመልከት አለብን። በእኛ እጅ ነው ያለው መሳሪያ። ከተመልካችን ባለፈ ትላንት እያየሁ ነበረ ናይጄሪያ ወይም ኬንያ ሁለት አንዳቸው ሀገር ገደብ ናይጄሪያ ነው ለትንሽ ቀናት ምናልባት እሱ ነገር ግን ምን መሰለ አሁንም ደግሞ መጠንቀቅ ያስፈልጋል። አብዛኛዎቹ ነገሮቻችን በጎ ነገርም አላቸው መጥፎም ነገርም አላቸው። ማድረግ ያለብህ መጥፎ ነገራቸውን ሬጉሌት እያደረክ እያስተካከልክ ነው እንጂ ቲክቶክ በአሁን ሰዓት በጣም ለሚሊዮኖች ህይወት ሰስቴን ማድረግ መቀጠል የኢኮኖሚ ቤዝ የሆነ ነው። ባይዘው አሁን ባለው ሁኔታ የትምህርት እድል ያላገኘ ወጣት ሄዶ የሆነ ነገር ራሱን ፕሮሞት አድርጎ ትምህርት አግኝቶ ራሱን አሳድጎ የሚኖርበት ሰው ብዙ አለና ናይጄሪያ ምንድነው ያደረገችው? በተለይ ሌሊት ላይ እነዚህ ሴክሹዋል የሆኑ ነገሮች ስለሚበዙ ከአምስት ሰዓት በኋላ እንትን እንዳይል ነው። እኛ ጋር በነገር ላይ አሁን ነው በጣም እየመጣ ያለው ያ ነገር። እኔም አሁን ይዘቱን ሰርቼበታለሁ። ከዚህ ጋር በተገናኘ በጣም በጎ ነገር ፌደራል ፖሊስም እንዳለ የማህበረሰቡን ስጋት እየተጋሩ ነው። ነገሩን አሁን ይሄ ነገር ወዴት እየሄደ ነው ብሎ ሰውን የሚያስጨንቀው ነገር እየተከታተሉ እርምጃ እየወሰዱ ነው። የሚያስመሰግን ነው ባይዘው ይሄም ነገር እና እርምጃ እየወሰድክ ማስተካከል እየቻልክ ገብቷል። አብዛኛው ነገር የሆነ ድካም ይኖረዋል። ሬጉሌት እስከምታረገው ሬጉሌት ነው እንጂ የምታረገው የሆነ ኢቪል ታየ ማቆም ምናምን አፎርድ አናረግም እንደ ሀገር። በርካታ ሰዎች ህይወታቸው ቀጥሏልና ተቀይሮበታል። እዛ ላይ ተገኝተን ግን አልጎሪዝሙን ከሀገራችን አኳያ በመንፈልግበት አግባብ መጠቀም እንድንችል ነው። እንደ ተመልካችም እንግዲህ ሸሽተን አንችለውም ብቻ አይ ነው ብዙ ነገሮች ይመጣሉ፣ ቻሌንጆች ይኖራሉ። ምክንያቱም ሁሉም ጥሩ አይደለም፣ ሁሉም መጥፎም አይደለምና በህይወት ውስጥ ልክ እንዳለው ቻሌንጅ ሁሉ እንደዚህ አይነት ነገሮችንም ስናይ አሁን ትልቁ ነገር እንደ ማህበረሰብ ካሰብ ለልጆች ለትውልዱ ካሰብን ምንድነው ማድረግ ያለብን የሚለው ነው መቅደም አለበት ብዬ የማስበው። ለዛም ነው ተመልካች እንዳልሽው ድርሻ አለው። ካልታየለት እኮ አንድ ሰው መጥፎ ነገርን እየዘራ ካልታየለት አይሰራም። ካልታየ አልታየም ነው። ከታየለት ግን ደግሞ አሁን እንደ አይን አሁን አላይም አትይም። ይሄ አልጎሪዝም አንዳንዴ
ድንገት ይመጣብሽና ታየዋለሽ። ከዛ በኋላ ምንድን ያለው ብለሽ ደጋግመሽ ስትመጪ ወደዛ ነገር የመሳብ ነገር አለ። ትልቁ ነገር ግን ያንን ያየኑ ነገር እንዴት ነው ሪያክት የምናደርገው? አንዱ መታሰብ ያለበት ይሄ ነው። ያየኑን ነገር በምን መልኩ ነው ሪያክት የምናደርገው? ግን ምንድን ነው እዚህ ጋር ማለት የፈለግኩት ማህበረሰቡ እጁ ላይ ያለውን አቅም እየዘነጋው ነው ብዬ ስለማስብ ነው። ምንም የማትፈልጉትን ኮንቴንት በተቻለ መጠን እንዲወገድ ማድረግ ይችላሉ። እንዲወገድ ደግሞ የምታደርጉት አንፎሎ በማድረግ አንሰብስክራይብ በማድረግና ባለማየት ነው። ያንን ነገር እያየክ ወደክ ሚሊየን ተከታይ እየኖረው መተክ ለኔ ቲክቶክ ይሄን እያደረገ ትውልድ እያበላሽ ነው ስትለኝ ስሜት አይሰጥም። ከራሳችን ጋር መጋጨት የለብንም። አንፈልገውም። የማንፈልገው ነገር ሶሻል ሚዲያ ላይ ካለ ያንን ለማስቀረት እጃችን ላይ ያለውን ነገር እየተጠቀምን አይደለም፣ ወይም ደግሞ እየዋሸን ነው ማለት ነው። አለምሰገድ ስድብና የጥላቻ ንግግር አንፈልግም ጎበዝ። የማንፈልግ ከሆነ ከቲክቶክ ላይ መቅረት አለበት ይሄ ነገር። ካልቀረ እንፈልጋለን ማለት ነው። እዛ ሲምፕል አዚስ ባይዘው ለምሳሌ በጣም ብዙ ተከታይ ያላቸው መርዛሞቹ ሰዎች ናቸው። በጣም አሪፍ። ምናልባት ያልተመለሰ ጥያቄ ወደ ኋላ ልመለስ። እሺ ስፔሲፊክ ስለሆነ ነው የምጠይቅሽ። ኦኬ ይሄ በተመሳሳይ ጾታ ላይ አንዳንድ ነገሮችን እያየን ነው እየሰማን ነው። ምናልባት አንቺም ሰርተሽበታል ብዬ አስባለሁኝ። ለምሳሌ የተያዙ ሰዎች በተመሳሳይ ጾታ ግንኙነት ውስጥ እንግዲህ የተያዙ ሰዎች ህጉ የተቀመጠ በወንጀለኛ መቅጫ ህጋችን ላይ አለ ወይ? ውይ አለ። ወንጀል ነው ጋይስ። ይሄ በተመሳሳይ ጾታ ግንኙነት ወንጀል ነው። በኢትዮጵያ ህግ 5 ዓመት ምናምን የሚያሳስር ነው። ወንጀል ነው። ወንጀልማ ወንጀል ነው። ይሄን ብዙ ሰው ስለሚጠይቅ አረ ወንጀል ምናልባት በደንብ ወንጀል ነው። ይሄ እዚህ ላይ ያለው ነገር ግልጽ እንዲሆንላችሁ በደንብ ለስራት የሚደረግ ሲሪየስ ወንጀል ነው ባይዘው። አሁን ፍሬንድ ይኖረናል ሁላችንም ላይክ ጓደኛ ነው ከሙያችን ጋር አብሮ ተመሳሳይ ጓደኛ ወይ ከሙያችን ውጪና አሁን ህግ ባለሙያ ምናምን ጠበቃ ሰብለ ኮስታራ ናት እና ማለት እንዴት አገኘህ? እሺ ለኔ በጣም ሃምብል ነሽ ምናምንና እኮ እንደዚህ አይነት ነገር ግን ይገጥምሻል? አዎ በጣም መሳቅ ምናምን አይቻልም ሰው ጋር ምናምን ተብለሽ አታውቂም? አሁን ቅርብ ጊዜ የሚገርምህ የምስራቅ አፍሪካ ሀገራት ያሉ ጠበቆችና የህግ ባለሙያዎች እዚህ 30ኛ ዓመቱ ስካይላይት የኢትዮጵያ ባር አሶሲዬሽን ነበር ያዘጋጀው። ከነሱ ጋር ስብሰባ ነበረኝና እዛ ካገኘኋቸው ነገሮች አንዱ ወጣት ልጆች አሉ የሚገርም ገና ተመርቀው ሎፈርሞች ውስጥ ምናምን የሚሰሩና አግኝተው ነበር። በጣም ነው የሚያደንቁኝ። በጣም እንትንና በተለይ አንደኛዋ በጣም በቃ ኮንቲኒዩስሊ ታይኛለች ነገረ ስራዬን ምናምን ምንድነው እያልኩኝ ከዛ በኋላ ራይድ ስሰጣቸው እዛው ስካይላይት ድሮፕ ልናደርጋቸው ስንል አፍሪካ ህብረት መተን ነበር። በጭራሽ እንደዚህ እንደማይጠብቁኝ ነው የነገሩኝ። በቃ በጣም ሲሪየስ ኮስታራ እኮ ነው የምትመስዩ፣ በጣም ምን አይነት ትሁት፣ በጣም ሃምብልሽ ምናምን ብለውኝ ስልኬን ሁሉ ነው ጭራሽ ሰጥቻቸው ብዙ ነው ኤክስፒሪየንስ ሼር ማድረጋችሁ ነገር አለ ሻይ እንጠጣለን ብያቸው አስደሳች ጊዜ ነበርኝ። አንዳንዴ እንዲ ጸጉር ቤትም ሲሄድ እቺ ሰብለናት ምናምን ነው የሚሉት ማለት ነው። በቃ ምንም ሰው ከሩቁ የሚጠብቀኝና እኔ እዚህ ጋር ኔጋ ሲመጣ በጣም ሲምፕል ነኝ። በነገራችሁ ላይ በጣም ትሁት ነኝ፣ በጣም ቀን ነኝ። ከሁላችሁም ጋር የመወያየትና ከእያንዳንዳችሁ እውቀት የማግኘት ልምድ የማግኘት አመለካከት ያለኝ ሰው ነኝ። ለመውደቅ ለመነሳቱም ምንም ለማለቱም ሰውንም ለመርዳት በተቻለኝ የምጠቀማቸውም ቃላት ደግሞ ምንድነው አለምሰገድ ሰው የሚወደኝ ከፍ ከፍ የሚያደርጉ ነገሮች ነው እንጂ እኔ አልተችም ተች አይደለም። በተቻለ ነገር ጥሩ ነገርህን ነው ወደፊት ያለ በለዚያ ዝም ነው ምለውና ሲሪየስ አይደለሁም። በነገራችን ላይ ያው እንደምታዩኝ ነኝ መሆንም አያስፈልግም ደግሞ አይ ለምን ለዚህ እኔም መሰክራለሁ። በጣም ሃምብል ሲምፕል ሆነንም አልቻል ነው ጎበዝ። ጥያቄም እውነት እንግዲህ እንድትሆኚ ስልሽም በፍጹም በቃ ቅንነት እህቷም እንደዛ ናት። በነገር ያው ኤልሲን ብዙ በእኔ ወጣ ነው ዳይሬክትሊ በእኔ ወጣ ነው። ሁለታችሁንም የእውነት በጣም ደስ የምትይ ሰው ነሽ። ቅድም እንግዲህ በተለይ በከባዱም ጊዜ አባትሽን ባጣሽበትም ጊዜ በተለይ ባለቤትሽ መኖሩ ከጎንሽም ያልሽ ነበርና ግለጭለት ፍቅርሽ በጣም ነው የምወደው። ያውቃል በጣም እወድሃለሁ፣ አከብርሃለሁ። ከጎኔ በመሆንህ በጣም ብዙ ነገሮች አልፈዋል። በጣም ምን እያልኩ እንደሆነ እሱና የተወሰኑ ቅርብ ሰዎች ያውቁታልና ሁሌም በቃ ከጎኔ በመሆንህ ፕላስ ነበረ ለኔና የበለጠ እንዳኮራክ ከፍ ከፍ እንዳደርግህ ፈልጋለሁ። ልጆቼም ኬብሮን፣ ሊያን እና ቅዱስ በጣም ነው የምወዳችሁ። በጣም ሞራሌ ናችሁ ነው ምለው። እንግዲህ
እና እህቴም ኤልሳ አሰፋ በጣም የኔነት በጣም ነው የምወድሽ ማከብርሽ እናቴ እህቶቼ ወንድሜ በጣም አመሰግናለሁ ሁላችሁም ሁሉም ሰው በኔ ህይወት ላይ የራሱ የሆነ አስተዋጽኦ አለው በበጎ እና አንድም የሚናቅ ነገር የለም ይገርምክ እኔ ደስ ይለኛል በቃ ከሰዎች የማገኘው ነገር ሁሌም ደስተኛ ነኝ ልምድ እያገኘው እየተማርኩ እየሰደባችሁኝ ራሱ አንዳንዶቻችሁ እየተማርኩበት እየጠነከርኩ ነው የልኩትና የሰው ልጅ በጣም አስፈላጊ ከሆነው ነገር ውስጥ ነው በህይወታችን በተለይ ለመማር ለማደግ እና በቃ ለሞደቅ ለመነሳት ለመሳሳት ለመተቸት ለመሰደብ ዝግጁ ሆኑ ወጣቶች እንደ ሰብሊ ቤት ላሉት ወጣቶች ሴቶች በተለይ እንግዲህ እኔ አላቅም እኔ እዚህ ሙያ ላይ ኦልሞስት 18 አመት ሊሆነኝ ነው እና እንዳለመታደል ዓለም ሰገድ መጠየቅ አለበት አንድ ቀን እንዳለመታደል ከማቀርባቸው ታሪኮች ከ80% በላይ ኦልሞስት ወደ 90 ሊሆን ይችላል ሴቶች ናቸው በተለይ ተበድለው የሚቀርቡት ብዙ ጊዜ ያ ማለት እንግዲህ ወንዶች አይበደሉም ማለት አይደለም ደሞ እንደሱ ብለው ደሞ ወንዶች ስላልወጡ ስላልተገናኘን ስላልወጡ ሊሆን ይችላል ግን እንደው አንቺ ካንቺ ጥንካሬ ካንቺ ህይወት ቤት ውስጥ ያለች ምናልባት ይሄን ያያየች ያለች በርካታ ይሁን ችሎታዋን ይዛም ቁጭ ያለች ልትኖር ትችላለች ተስፋ ቆርጣ ቁጭ ያለች ልትኖር ትችላለች እና ምን ይወሰዱ ምን ይማርዋክ ምን መሰለ ሁሌም በተቻለ መጠን ራስን በማሳደግ ላይ ራስን በመቻል ላይ ማተኮር ያስፈልጋል ባይዘው ሴቶች በተለይ ደግሞ ትኩረት የምናደርግበትን ነገር ማወቅ አለብን ለምሳሌ አሁን 8 ቁጥር መሆን ውበት ነው ተብሎ ባለም አቀፍ ደረጃ ተቀምጧል ይሄ በኢትዮጵያ በታንዛኒያ ይሰራሉ የሚለው እንዳለ ሆኖ ግን አንዲት ሴት ስለመማር ነው አብዝታ ማሰብ ያለባት ወይስ 8 ቁጥር ስለመሆን ነው የሚለውን መነጋገር አለብን ገብቷል ሁሉም ነገር የሚጀምረው ከራስ ነው ራስህን ላለመጎሳቆል በሰው ሲከዳክ ላለመራብ ራስ ላይ በመስራት አብዛኛውን ነገር መቋቋምና ማለፍ ይቻላል ብዬ ነው ማስበው እኔ እና ሴቶች ምን መሰለ ትኩረታችንን አክቹአሊ በተጨባጭ ራሳችንን ከዛሬ ነገ የተሻለ የሚያረገንን ነገር ላይ እያተኮርን ነው የሚለው ላይ ጥያቄ አለኝ ማንበብ የምንወድ መሆን አለብን መማር የምንወድ መሆን አለብን ማንበብ ደግሞ ማለት የግድ ስለ ህግ ምናምን ብቻ ላይሆን ይችላል ራሳችሁን በማሳደግ ላይ ሌላ ምንድነው ትዳር ያሽ ማለት ስራ ማቆም አለብሽ ማለት አይደለም ትዳር መረዳዳትን የሚፈልግ ነው በተቻለ መጠንና ራሳችንን ለጉስቁልናና በጣም ለውርደት እንዳናመቻች በጣም ራሳችን ላይ ማተኮር አለብን ብዬ አስባለሁ እኔ ይሄ ማህበረሰብ በራሱ መንገድ እኛን የሚረዳበት መንገድ አለ ምናልባት ከአንድ በተመሳሳይ ደረጃ ካለ ወንድ የተሻለ ብቃት ማሳየት ሊኖርባችሁ ይችላል ይሄን ነገር ለማስተካከል በቃ የተሻለ ብቃት ኖሮ መታየት ነው የሚቻለው እና ብዙ ፈተናዎች አሉ ግን ያንን ሁሉ ነገር አልፎ ትልቅ መሆን ይቻላል እና ፈተናዎች ይኖራሉ መካዳል ለኔም አሁን በፍቺ ምናምን መሰማቸው ነገሮች አሉ ሁሌም ግን ማወቅ ያለባችሁ ነገር ወድቃችሁ ሊሆን ይችላል ግን መነሳት አለ ያንን መነሳት ደግሞ የሚያመጣው አስተሳሰባችሁ ነው ይሄን ሰብለ ይሄን ደረሰባት እያልኩ ደጋግሜ መጥፎ ነገርን ባሰብኩ ቁጥር ውድቀቴን ነው ማፋጠነው ግን ይሄ ነገር ደርሶብኛል አይደል ይሄን ያህል በደል ተሸክሜ ይሄንን ያህል ጊዜ ቆይቻለሁ አይደል አይገባኝም ካልሽ ከዛ በኋላ ለራስሽ አንደኛ ማዘን ነው ይሄንን ያህል ድካም ይሄንን ያህል መካድ ይሄንን ያህል ድብደባ እየደረሰብሽ ከኖርሽ ልክ እዚህ ፖይንት ላይ ስደርስ ይሄ ነገር በቃኝ ካልክ አንደኛ ራስህን ነው መጠገን ያለብህ ለራሳችሁ ማዘን ለራሳችሁ መቆም ልመዱ በቃ ከመሰበር ይልቅ የሚሆን መስሎኝ የሚስተካከል መስሎኝ ነበር ያን ነገር የታገስኩት ብዙ መስዋዕትነት ከፍያለሁ አሁን ሰው ብዙ ጊዜ ስለ ገንዘብ ነው የሚያስበው አንዳንድ ቶክሲክ የሆኑ ግንኙነቶች ከገንዘብ በላይ ልባችንን ነው የሚሰብሩት ስሜታችንን እኔነታችንን እና ሳናቀው ነው ደግሞ አንዳንድ ትዳር አሁን ከተጋቡ ከ10 አመት በኋላ ስታገኛቸው ጓደኞቻችን ሌላ ሆኖ ታገኛል አልቃሾች ራሳቸውን የማይጠብቁ ዓለም ሁሉ አጌንስት እነሱ የሚመስላቸው ተስፋ የሌላቸው ወደው እንዳይመስልክ ምናልባት እዛ ትዳር ውስጥ ወይ ናርሲስቲክ የሆነ ሰው ሊሆን ይችላልና በእያንዳንዱ ቀን የሚሰራ ድራማ አለ በተለያዩ ሴቶችም ወንዶችም ህይወት ውስጥ ማለት ነው ያ ነገር እነዛም ሰዎች ደግሞ ባስተዳደጋቸው በተለያየ ምክንያት የሚመጣ ነገር ነው ባይዘው ያ ከሆነ ማምለጥ አለብን ብላችሁ ከወሰናችሁ ጊዜ በኋላ አክሽን መውሰድ ሁሌም በራሳችሁ ላይ ነው ደሞና በእግዚአብሔር ላይ ነው ሰው መመካት ያለበት በተቻለ መጠን ግን ሁሌ ራስን ማሳደግ በቃ አሁን እኔ የማየው ነገር ትዳር ተያዘ
ወላጅ ስንት ዓመት መስዋዕትነት ከፍሎ ያስተማራት ልጅ ሁሉ ቢሃይንድ እንትን ትቀመጣለች። ወንዱ ራሱን በጣም እያሳደገ ሲሄድ የሆነ ዓመት ላይ ማታረመው አይነት መግባባት የሚያቀጥበት ሁኔታ ይኖራል እና ሁሌም ባላንስ ይቻላል። ሁሉም ሴት የቤት እመቤት ይሁን ወይም ሁሉም ሴት የተማሪ ይሁን ማለት ሳይሆን በያላችሁበት ቦታ ግን ራሳችሁ ላይ አተኩራችሁ ባላንስ ማድረግ በጣም ያስፈልጋል። ሁሉም ምናልባት አሁን እኔ በስራ ምንድነው ከባድ ስራ ብትይ ልጅ ማሳደግ። በጣም አሁን ሁሉም ሰው መረዳት ያለበት ባል ወጥቶ ስለሰራ አይደለም፣ ወጥቶ ስለገባ አይደለም። ሚስት ቤት ውስጥ ሆና ቤት ውስጥ ያለው ነገር ሃንድል ማድረግ ከዛኛው ስራ በላይ ነው አይደለ? ማንም ሰው ፈተናውን ስለሚያውቀው ይሄንን ግን ደግሞ ብዙ ሰው ላይረዳው ይችላል። መረዳት አለባችሁ ነው እያልን ያለን። ችግሩ ቤት ከመሆኗ ጋር ሳይሆን ወይም ውጭ ወጥታ ከመስራቷ ጋር ሳይሆን ቤስት ሚስት መሆን፣ ቤስት ገርል ፍሬንድ ምልህ በእያንዳንዱ በተሰማራህበት ነገር ጋር የተሻለ ሆነህ መገኘት ምልህ ይሄ ነው። ምን ማለት እንደሆነ ይገባቸዋል ብዬ አስባለሁ። የቤት እመቤቶች ደግሞ ስራ ፈታ አይደሉም። ምናልባት ከባዱንና በጣም ቢገመት ከፍተኛ ገንዘብ ሊያወጣ የሚችለውን ሚና ነው የምትጫወቱት። ወንዶችም ይሄንን እውቅና መስጠት ይገባል። አት ዘ ሴም ታይም ደግሞ ሴቶች ቲክቶክ ላይ እየዋላችሁ ትዳራችሁን አትበጥብጡ። በዚህ አጋጣሚ ማለት የምፈልገው ነው ካፕል ኮንቴንት ክሬት የሚያደርጉ አሉ። በዚህ አጋጣሚ ወንድና ሴት ሆነው እነሱ ሰዎች በተለይ ቲክቶክ ላይ የምታዩት የትዳር መልክ የሪል ትዳር መልክ አይደለም። ባይዞ የተመልካቾች መረዳት ያለባችሁ አንዳንዱን አይተህ ከሆነ በቃ አይ ከታች ገብተው ምን አለ የኔን ባል በደፋው እንደው የኔን ሚስት በሞተች የሚሉት ያለ ምንድነው መሰለ በጣም አሳሳቢ ነው። ያው ማህበራችን አንዱ የሚሰራበት ነው የሚሆነው። አሁን ትዳር ቲክቶክ ላይ እንደሚታየው ከሆነ ሌላ ጉዳይ ነው። በቃ ሁሌ ስጦታ ሲሰጣት ነው፣ ሁሌ ሜካፕ ተቀባብታ አምሮባት ነው፣ ሁሌ ሲስማት ነው፣ ሁሌ ስጦታ። ጎበዝ ወንድ የሚባለው ፍጡር ራሱ ብዙ ፈተና ያለበት ሁሌ ብር ሊኖረው የማይችል አንዳንዴ በጣም ተበሳክቶ መጥቶ የእናንተን እንክብካቤ የሚፈልግ ነው እና ይሄ ቲክቶክ ላይ በምታዩት እንትን ተነሳስታችሁ በትዳራችሁ ደግሞ በጣም እርካታ እያጣችሁ ትዳራችሁን የምታፈርሱ ወንዶችም ብትሆኑ ቲክቶክ ላይ የምታዩትን ነገር ቤታችሁ መፍጠር ትችላላችሁ። ኮሚትመንት ነው ትዳር ስትይዙ። በነገራችሁ ላይ እንኳን አይደለም ሴት ልጅ ወንድ ልጅ በተፈጥሮ በእድሜ ምክንያት የሚመጣ ለውጥ አለመታገስ አይደለም ፓራሊሲስ ሊገጥማት ይችላል። ያንን ሁሉ አብሮ ማሳለፍ ነው። አንተ ስትሮክ መጥቶ ከ20 ዓመት ታመህ ብትተኛ መታገስ ማለት ነው ትዳር በነገር ላይ እና ዝም ብላችሁ ይሄ በፊልተር በሜካፕ በቃ እንደው ምናምን እያላችሁ ትዳራችሁንም የሚደብራችሁ ወንዶች ተንበሉት። ኮንቴንት ካፕል ኮንቴንት የምትሰሩ ሰዎችም ኃላፊነት ይሰማችሁ። አንዳንዴ አሁን ተጣልተዋል ምናምን ተብሎ ሁለት በቃ ተጠፋፍተው ይመጣሉ። ከዛ እንዴት እንደተጣሉም አይታወቅም እንዴት እንትን እንደተባለ። የውጭ ሀገር ካፕል ኮንቴንቶችን ይዋቸው። በጣም የተማረች ፕሮፌሰሯ ሚስት መታ ቢጃማ ለብሳ እንዲህ ልጇን ስታቅፍ እዚህ ጋር ካካብሎባት ስትጠርገው ባሏ እጭ ሲላት እሷ እጭ ስትለው ስትገፈትረው ከዛ ሲጣሉ ቤተሰብ መጥቶ ሲያታርቃቸው እንደዛ ነው። ሁሌ የሚያምር ሁሌ ስጦታ የሚሰጥ የሚባል ወንድ የለም። ወንድ እኮ ሰው ነው ጎበስ ራሱ። አንዳንዴ ደግሞ ስጦታ የሚፈልግም መደገፍም የሚፈልግ በዚህ ማህበረሰብ ውስጥ ደግሞ ከአቅሙ በላይ የሆነ ኃላፊነት በስነ ልቦና እንዲሸከም የተደረገ በዚህ ኑሮ ውድነት በቃ ነው። አሁን ቲክቶክ ላይ ካለው አንፃር ባልነኝ እንዴ ብሎ ራሱ የሚያስቡ የሚኖሩ ይመስለኛል። እና ሴቶችዬ ባሎቻችሁን ከፍ ከፍ ማድረግ ሪያሊቲውን መገንዘብ ባለን ነገር ደግሞ የተሻለ ቤተሰብ ለመፍጠር ወንድ ልጅ አይችልም የጭጭ ባልሹ ቁጥር ወደ አለመቻል ነው የሚሄደውና ብልጥ መሆን ስማርት መሆን ነው። ባለን ነገር ብዙ ነገር መፍጠር እንችላለን እና አመሰግናለሁ። አብዛውባት አረ በፍጹም ደስ የሚል እንኳን ስለ ኮንቴንት ክሬተር እንትኑ ስለ ካፕሎቹ አነሳው በዛው ትዳር እንደ ቤት እንጂ ወላጆች ይሉልን ትዳር እንደ ቤት እንጂ እንደ ጎረቤት አይመራም ይላል። አረ ውሸት ነው። እዚህ ቲክቶክ ላይ ያለውማ ቢሆንማ ጥሩ ነበር። እንግዲህ እንደዛ አይሆንም። እንግዲህ የተከበራችሁ ተመልካቾቻችን ከትጉዋ ከጠንካራዋ ከብርቱዋ የእውነት ይሄንን መናገር እችላለሁ። በስራዎቿም እናንተም በደንብ አይታችኋታል ብዬ አስባለሁ። የህግ አማካሪ ጠበቃ ሰብለ አሰፋ ጋር ያደረኩት ቆይታ ይሄንን ነበር የሚመስለው። እንደተማራችሁበት የሆነ ነገር እንደወሰዳችሁ ተስፋ አደርጋለሁኝ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ